ሰላም ለእናንተ ይሁን በክርስቶስ ኢየሱስ የተወደዳችሁ ቅዱሳን። ይህ የሌሊት ጸሎት የምንጸልይበት ጊዜ ነው። እንኳን ወደዚህ ፕሮግራም በሰላም መጣችሁ። ከዛ በፊት ስለ ሌሊት ጸሎት አንድ ነገር ልናገር። ሌሊት መጸለይ ማለት ቀንን መቅደም፣ ጨለማን መቅደም፣ ሰይጣንን መቅደም፣ አስቀድሞ የሚዘጋጅን ክፋትን መቅደም። ይህም መቅደም የሚሆነው ልክ ኤልያስ ከአካብ ወገቡን አሸንፍቶ ይሮጥ እንደነበረ ከጨለማ ከሞት ከተዘጋጀብን ነገር ከወቅትን መቅደም፣ ሲዝንን መቅደም፣ ብዙ ነገሮችን መቅደም። ሌሊት አለመጸለይ እውቀትም አይደለም፣ ስንፍናና የእግዚአብሔርን ዓለም ሞኝ አድርጎ እንደ መቁጠር ይቆጠራል። ሌሊት የሚጸልዩ ሰዎች እግዚአብሔርን ከዙፋን የሚያንቀሳቅሱ፣ መንፈስ ቅዱስን የሚያስደስቱ፣ እግዚአብሔርን የሚያሰሩ ሰዎች ናቸው። እናንተ ከነዛ ሰዎች ትቆጠሩ ዘንድ ዛሬ በዚህ እግዚአብሔር ጊዜና እድል ሰጥቷችኋልና ይህንን ጊዜ በእምነት እግዚአብሔርን በመጥራት እግዚአብሔር ሰሚ እንደሆነ እናንተ ደግሞ በእግዚአብሔር ፊት ተናጋሪና ጸላይ እንደሆናችሁ አምናችሁ በትክክለኛ እምነትና በቀና መንፈስ በእግዚአብሔር ፊት ቆዩ። ይህንን በምንጸልይበት ሰዓት ሰይጣን ይዋረዳል፣ በሽታ ይዋረዳል፣ ሞት ይዋረዳል፣ አደጋ ይዋረዳል፣ ጨለማ ሁሉ ይዋረዳል። ለእናንተ ደግሞ በምትኩ የሚሆነው የእግዚአብሔርን ክብር ታያላችሁ፣ ምሕረትን ታያላችሁ፣ ቸርነትን ታያላችሁ፣ ጥበቃውን ታያላችሁ። አልበጠስ ያለ የጨለማ ገመድ፣ የሟርት ገመድ፣ የሞት ገመድ፣ የድግምት የእርግማን ሕይወትን አዙርትና ድግግሞሽ ያደረገ ክፉ ኃይል ሁሉ የሚበጠሰው በዚህ በሌሊት ጸሎት ውስጥ ነው። ስለዚህ እናንተ ጊዜ እያጠፋችሁ ሳይሆን ከእግዚአብሔር ጋር ጊዜያችሁን እያሳለፋችሁ ነው። ኢየሱስም ሌሊት በፍጹም የማይተኛ ፍጹም ሰው የሆነ አምላክ ነው። ሌሊት አለመተኛት ስንፍናው ሳይሆን ወይ ደግሞ ጊዜ ለማሳለፍ ብሎ ሳይሆን እግዚአብሔርን የሚያክልን ትልቁን አምላክ ለማነጋገር የወሰነበትን ውሳኔ ያሳያል። ስለዚህ ወዳጆቼ እግዚአብሔርን ለማነጋገር ሌሊት ነቅታችሁ ተነስታችሁ ለመጸለይ ስትመጡ እግዚአብሔር እናንተን ለመስማት ከእናንተ ጋር ጊዜ ለማሳለፍ ራሱን አዘጋጅቶ ወደ እናንተ ቀርቦ እንዳለ ይወቁ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩታል። እግዚአብሔር ይቀርባል ማለት ነው። ወዳጆች ወደ እግዚአብሔር ስትቀርቡ እርሱ ወደ እናንተ ይቀርባል። መጽሐፍ ቅዱስ ሲናገር ጴጥሮስ መልእክት ላይ ዲያብሎስን ተቃወሙት ከእናንተ ይሸሻልና ወደ እግዚአብሔር ደግሞ ቅረቡ እርሱም ወደ እናንተ ይቀርባል ይላል። አያችሁ፣ እግዚአብሔር ቀረብ ብሎ የሚመጣ አምላክ ነው ማለት ነው። እናንተ ወደ መሰዊያ ወደ መጸለይ እግዚአብሔርን ወደ መጥራት ስትቀርቡ እግዚአብሔር ደግሞ ካለበት ወደ እናንተ የሚቀርብ አምላክ ነው። ሲቀርብ ደግሞ ከእናንተ ጋር የሚፈጠረው ያ ከእግዚአብሔር ጋር የምታደርጉት ህብረት ለጨለማ ውርደትን፣ ሞትን፣ ጥፋትና መቆረጥን ሲያመጣ ለእናንተ ደግሞ ከእግዚአብሔር የሚገኝን ምሕረት፣ ቸርነትን፣ ኃይል ያስወጣላችኋል። ይህንን እያስባችሁ ጸልዩ። እግዚአብሔር አምላክ ከእናንተ ጋር ነው። ሊያዋርዳችሁ የወጣ ክፉ ካለ ራሱ ይዋረዳል። እናንተ በክብርና በኃይል ትወጣላችሁ። ወደ ጸሎት እንሄድ። እግዚአብሔር ሆይ አመሰግንሃለሁ። በቀኔ ውስጥ ስለረዳኝ ስላገዝከኝ አመሰግንሃለሁ። አሁንም እድል ሰጥተኸኛል። በዚህ ሌሊት አንተን ድጋሚ ማወራበትን ከአንተ ጋር የሚነጋገርበትን እግዚአብሔር ሆይ አንተን እንዲጠራህ እንደገና እድል ስለሰጠኸኝ አመሰግንሃለሁ። ጠላት እንዳሰበው የክፉ ወጥመድ ላይ እንደተዘረጋብኝም አይደለም። አንተ እንዳሰብክልኝ እንደ መልካምነትህ ተሻግሬ እስከዚህች ሰዓት ደርሻለሁና ክብር ለአንተ ይሁን። አምላኬ ስለረዳኸኝ ስለደገፍከኝ ተባረክ። ክፉዎች በእኔ ላይ በመከሩ ጊዜ በውሎዬ ባሳለፍኩት ተጋድሎ በቀኔ ውስጥ እጅህን በላይ ላይ አድርገህ ሸፍነኛል። ጥበቃህ ብዙ ነው። አመሰግንሃለሁ። አሁንም አምላኬ ሆይ ታማኝነትህ እየገባኝ መልካምነትህ እየገባኝ አባትነትህን እያየው ደግነትህን እያየው ድጋሚ በፊትህ መጥቻለሁና ታማኙ እግዚአብሔር ሆይ የነገርከኝን የተስፋ ቃሌን ፈጽምልኝ። በመቆየት ብዛት እግዚአብሔር ሆይ በመጠበቅ ብዛት ልቤ ዝሎ ትንሿ እምነቴ እንዳትፈተንብኝ እግዚአብሔር አምላክና መድኃኒቴ ሆይ አንተን አምኖ ከበረቱት ጋር እንዲሆን እንዲቆጠር ዛሬ ልቤን እንድትደግፈው ጸልያለሁ። ኃይል ሁነኝ፣ አቅም ሁነኝ፣ ብርታት ሁነኝ። እግዚአብሔር አሻገረው እንዲባል
እግዚአብሔር አሳልፈው እንድባል በእንባ ብዛት የደከሙ ዓይኖቼን እግዚአብሔር በመጠበቅ ብዛት የደከመውን ልቤን አበርታ። ለጆሮቼ መርዶን መስማት እንዲያበቃ የመልካም ዜናን ሳምንት፣ የመልካም ዜናን ወራት፣ የመልካም ዜናን ዓመት እንድታደርግልኝ እግዚአብሔር አምላኬ ሆይ እጸልያለሁ። አባት እግዚአብሔር ሆይ ሰዎች፣ ሁኔታ እግዚአብሔር የማልፈው መንገድ ብዙ ፈተና የሞላበት ሆኖብኛልና እንደነገርከኝና እንዳወራኸኝ ኪዳንህ በእኔ ላይ እንዳለው ፍቅርህ እንደ ኪዳንህ ፈጽምልኝ። እግዚአብሔር ሆይ ልብ ሲደክም ሕይወት ይቆማል። ሰው ተስፋ ሲቆርጥ ኑሮ ይደክመዋልና እግዚአብሔር ሆይ ከዚህ ሁሉ በፊት ወደ ሕይወት እንድትመጣና ቀድመህ እንድትገለጥ እጸልያለሁ። በአብርሃም ሕይወት ውስጥ ስትታመን ምንም እንኳን ቢደክም በእምነቱ ጸንቷል። ምንም እንኳን ቢሳሳትም በእምነቱ ጸንቷል። ከዛ በኋላ በሕይወቱ ላይ ስትመጣ ታሪክ ቀየርክ፣ ቤታቸውን አድሰሃል። እግዚአብሔር አምላክ ሆይ አሁንም በእኔ ሕይወት እግዚአብሔር ሆይ ቤተሰቦችን እየቀየርክ፣ እኔን እየቀየርክ፣ ታሪክ እየለወጥክ፣ የትዳር በሮችን እየከፈትክ፣ ድል እያወጅክ፣ በመንገድ ላይ እየሰራ እግዚአብሔር እየሰራ ነው እየተባለ እንዲወራ እግዚአብሔር እያደረገላቸው ነው የተባለ ስለኛ ቤት ስምህ እንዲነሳ እግዚአብሔር ሆይ እንድትመጣ ጠራሃለሁ። በደከመኝ ጊዜና ባቃተኝ ጊዜና በዚህ ሌሊት እናንተ ብቻ ልንገናኝ በምንችልበት ቦታ አለሁ። ጌታ ሆይ ያዕቆብም ያሉትን ንብረትና ልጆቹን ቤተሰቦችን ሁሉ አሻግሮ ከወንዙ ማዶ ቀርቶ አንተ እነሱ ብቻ የምትገናኙበት ቦታ ላይ አገኘኸው፣ ነካኸው፣ ቀየርከው፣ ስሙን ለወጥከው። ከዚህ በፊት የሚታወቅበትን መታወቂያ በሙሉ ቀየርክ። እግዚአብሔር ሆይ በእኔም ሕይወት አንድ ጊዜ እንድትደግም ጸልያለሁ። ይህንን ደግመህ እንድትፈጽም ጸልያለሁ። ጌታ አምላክና መድኃኒቴ ሆይ በጌታዬ በኢየሱስ ክርስቶስ ስም በእኔ ሕይወት ናና አንድ ጊዜ ያደከመኝን፣ ያዛለኝን፣ አቅሜን የበላን፣ ዕድሜን የበላውን፣ ጉልበቴንና ኃይሌን እያደቀቀ ያለውን የጨለማን ምዕራፍ፣ የድካምን ምዕራፍ እግዚአብሔር ሆይ እየዛልኩ እየደከምኩ ወደ ኋላ የቀረሁበትን ምዕራፍ ዝጋለኝ ከሕይወቴ ላይ። መድኃኒቴ ሆይ ለሰዎች መጠቋቆሚያ፣ ለአሕዛብ ለሚያቁኝ ለማያቁኝ መጠቋቆሚያ ሆኜ እንደቀረሁ እንደዛው አልቀር። ከዚህ በኋላ አዲስ ቀን አምጣ። ከዚህ በኋላ አዲስ ቅኔ፣ አዲስ ዝማሬ፣ አዲሱን እግዚአብሔር ሆይ ስላንተ ስምን ማነሳበትን የምስጋናን ጊዜ እንድታመጣልኝ ጸልያለሁ። በኢየሱስ ክርስቶስ ስም በዚህ ሌሊት ድምፄን ሰዎች ሊሰሙ በማይችሉበት ሁኔታ ውስጥ እግዚአብሔር ሆይ ወደ አንተ እጣራለሁ፣ ስምህን እጠራለሁ። እግዚአብሔር ያድናል እላለሁ። ቸር ነው፣ ምሕረቱ ለዘላለም ብዙ ነው እላለሁ። በራሴ ችሎታና አቅም ሳይሆን በምህረት እታመናለሁ፣ በጸጋ እታመናለሁ፣ በሞተልኝ በክርስቶስ ኢየሱስ እታመናለሁ። እኔ በደከምኩ ጊዜ፣ እኔ ባቃተኝ ጊዜ፣ እኔ አቅም ባጣሁበት ጊዜ እሱ ሰርቶልኛል። እርሱ መስቀል ላይ ወጥቶ ሞቶልኛል። ፍቅሩ ከኔ ስህተት በላይ ነው። ፍቅሩ ከኔ አቅም በላይ ነው። በዚህ ፍቅር ተወድጃለሁ። ይህን እያየሁ አመሰግናለሁ። አሁንም ተስፋዬ አንተ ነህ። ኢዮብ ሲናገር አሁንም ተስፋዬ ማን ነው? እግዚአብሔር አይደለምን አለ። ልክ እንደዛው እኔም ተስፋዬ እግዚአብሔር ብቻ ነው። አንተ ነህ። ወዳጆቼ አይደሉም፣ ዘበኖችም አይደሉም፣ ጓደኞችም አይደሉም። እግዚአብሔር ሆይ ማቃቸውም ሰዎች አይደሉም። ጌታ ሆይ የመጨረሻ ተስፋዬ አንተ ነህ። ፍጻሜ አንተ ጋር ነው። ኃይሌ አንተ ጋር ነው። አቅሜ አንተ ጋር ነው። ችሎታዬ ትምክህቴም አንተ ነህ። ጌታ ሆይ ሰዎች ጨርሰዋል፣ ሰይጣንም ጨርሰዋል ብለውኛል። በኢየሱስ ክርስቶስ ስም አንተ ጋር ስመጣ ግን እንደገና ታስጀምረኛለህ። አቅቶኛልና እርዳኝ፣ ኃይል ሁነኝ። ደክሞኛልና እርዳኝ፣ ኃይል ሁነኝ፣ አቅም ሁነኝ። አሻግረኝ ይህንን ጊዜ፣ አሳልፈኝ ይህንን ጊዜ። በኢየሱስ ክርስቶስ ስም እንደገና በርታኝ፣ እንደገና አቁመኝ። ምሕረት እንደገና ሁለተኛ ዕድል እንዲሰጠኝ ጸልያለሁ። ቸርነትህ ሁለተኛ ዕድል እንዲሆነኝ ጸልያለሁ።
ይህንን አይቶ የተማማለ የጨለማ ገመድ ሁሉ የተበጠሰ ይሁን። ይህንን አይቶ በሕይወቴ ላይ የተማማለ የክፉ ምዕራፍ ከላይ ላይ የተዘጋ ይሁን። በኢየሱስ ስም የተዘጋ ይሁን። ትሰራለህ፣ የሚከለክልህ የለም። ታደርጋለህ፣ የሚያስቆምህ የለም። በልጆችህ ሕይወት ውስጥ ገብተህ ስትሰራ አይቻለሁ። እግዚአብሔር ሆይ ተስፋ ተቆርጦበት ሙሴ ሕፃን ሆኖ ባለበት ጊዜ ላይ ውሃ ላይ አንሳፈው በቅርጫት ሲለቁት ሙሴ ከመጣሉ ውጭ ምንም ነገር አያውቅም። አንተ ግን ታማኝ ነህ። የወደፊቱን አይተህለታል። ሕዝብ እንደሚመራ ከዛ ሁሉ ነገር ወጥቶ ሕዝብ እንደሚመራ አይተህ ስለነበር ካንተ እይታ በልጦ እሱን መጉዳት የሚችል ነገር እንደሌለ ስለምታውቅ አወጣኸው። የሕዝብ መሪ ያደረግከው። እግዚአብሔር ታሪክ እንዳለው እግዚአብሔር ታሪክ ያለው ሰው አደረግከው። ዛሬም በኔ ሕይወት ዛሬ ካለሁበት ከዚህ ሊወጣ የሚችልበት ከማይመስለኝ ሁኔታ ውስጥ አውጣኝና እግዚአብሔር ሆይ ለታሪክ አድርገኝ። በሰዎች ፊት በሞገስ አቁመኝ። እንደገና ለምስጋና አድርገኝ። ከጨነቀኝ ከጠበበኝ ነገር ግራ ከገባኝ ምን ማድረግ እንዳለብኝ እንኳን በማላውቅበት በዚህ ሰዓት ላይ እጅህ ጣልቃ ይግባ። መልካምነትን እታመናለሁ። በመልካምነት ላይ ያለኝ እምነት ታላቅ ነው። እግዚአብሔር አምላኬ ሆይ መልካምነትህ ከዚህ እንዲያስመልጠኝ ጸልያለሁ። አሳልፈኝ፣ አሳድገኝ፣ ለምስጋናና ለክብር አድርገኝ። ጌታ ሆይ በፍጹም ለጠላት ሳቅ አታድርገኝ። ለጠላት ሳቅ አታድርገኝ። ለጠላት በኢየሱስም ምኞት ብቻ ሆኜ እቀራለሁ። ምክንያቱም አንተ ማንንም አሳልፈህ አትሰጥም። ዮሴፍ ትንሹ ብላቴና ሆኖ ባለበት በዛ ዕድሜው ታመንክለት። እግዚአብሔር ሆይ በጉድጓድ እየጣሉት እንደ ባሪያ እየሸጡት በዛ ሁሉ ጠብቀ ተንከባክበ እስር ቤት እየከተቱትም ወደ ቤተ መንግሥት ወደ ዙፋን አወጣኸው። ታማኝነትህ በዚህ ልክ በሰው ሕይወት ውስጥ ተጽዕኖ ይፈጥራል። እግዚአብሔር ሆይ ታማኝነትህ በእኔም ሕይወት ውስጥ እንዲመጣ ጸልያለሁ። ጌታ ሆይ የልጅነቴ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም አሁንና እቤቴና ሕይወቴ ላይና የማልፈልገውን ሕይወት እንድኖር ያደረጉኝን የማያስፈልጉኝን የሕይወት ክፍሌን ሁሉ እባክህን እንድትነካ ጸልያለሁ። በኢየሱስ ስም ይነኩ፣ ባንተ እጅ ይዳሰሱ። አንተ አውራቸው። እኔ እምቢ ያሉኝን ነገሮች አንተ አናግራቸው። እኔ ጸጥ ያሉኝን ነገሮች ሕይወት እግዚአብሔር ሆይ ትዳር፣ ቤተሰብ፣ ልጅ፣ ስራ እግዚአብሔር ሆይ እድሎቼ ሁሉ ጠማማ ሆነውብኛል። እነዚህ ነገሮች ላይ ጣትህ እንድገለጥ ጸልያለሁ። ናና ጌታ ሆይ ተገለጥ። ናና ጌታ ሆይ አምላኬ ሆይ ተገለጥ። አለቃ ሲመጣ ከስር ያሉት አገልጋዮች በሙሉ የአለቃቸውን ድምፅ ይሰማሉ። አንተ የፍጥረት አለቃ ሆይ ፈጣሪዬ አምላኬ እባክህን እግዚአብሔር ሆይ የፈጠርካቸው ነገሮች በሙሉ ድምፅህን ይሰማሉ። አንተ ስትመጣ ጸጥ ይላሉ። አንተ ስትመጣ መናገር ያለበት ይናገራል። አንተ ስትመጣ ዝም ማለት ያለበት ሁሉ ዝም ይላል። ለእኔ አልገዛ ያለ አልታዘዝ ያለ አልሆን ያለ ሕይወት በሙሉ ከሕይወቴ ላይ ይስተካከላልና ናና በሕይወቴ ተገኝ። ናና በጓዳዬ ተገኝ። ናና ቤቴ ውስጥ እደር። ጌታ ሆይ ናና ተንቀሳቀስ። ናና አሻግረኝ። ናና አስኪደኝ። ናና ወደፊት አድርግልኝ። እግዚአብሔር ሆይ ቅዱስ መጽሐፍ ሲናገር እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል እንደሚል እግዚአብሔር ሆይ አዲስ ነገር አድርግ። አዲስ ሕይወት ስጠኝ። አዲስ አንዳች ነገር በሕይወቴ ላይ ጀምር ጌታ ሆይ እሱም ዛሬ የሚጀምር ይሁን። ነገ ይህንን ጸሎት እንዳልደግም፣ ነገ በዚህ ጸሎት እንዳልመጣ እግዚአብሔር በምስጋና እንድመጣ ጌታ ሆይ በምስጋና በብዙ ውለታ እግዚአብሔር ሰራልኝ እያልኩ እንድመለስ ጌታ ሆይ አዳዲስ ነገሮች በሕይወቴ ውስጥ መንቀሳቀስ ይጀምሩ። ያንተ እጅ የሰራቻቸው ነገሮች፣ ያንተ መልካምነት የፈጠራቸው ነገሮች እግዚአብሔር ሆይ በዚህ ሳምንት በሕይወቴ ውስጥ እንዲጀምሩ ጸልያለሁ። ጌታ ሆይ በሮችን ክፈት፣ የሥራ በሮችን ክፈት፣ ሥራዎችን ቀይር። እግዚአብሔር ሞገስ ስጠኝ። እግዚአብሔር ምሕረትን አብዛልኝ። እግዚአብሔር ሆይ በእያንዳንዱ በሕይወት ክፍሌ ላይ እንድትገኝ ጸልያለሁ። ይህን አድራጊ ነህ፣ እረኛዬ ነህ፣ ታደርጋለህ፣ ታማኝ ነህ። አመሰግንሃለሁ። ዳዊት እንደዚህ አለ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ባንተ እርግጠኛ ስለሆነ የሚያሳጣኝም የለም አለ። እንደዚህ እናገራለሁ፣ እግዚአብሔር እረኛዬ ነው
የሚያሳጣኝም የለም። እግዚአብሔር መካሪዬ ነው፣ የሚያጎልብኝ ጥበብ የለም። እግዚአብሔር ታዳጊዬ ነው፣ በመከራና በሐዘን ውስጥ አልፈራም። እግዚአብሔር ጠባቂዬ ነው፣ ጠላት በሞላበት በሞት ቀጠና እንኳን ቢሆን እግዚአብሔር ያሻግረኛል እላለሁ። አምላክና መድኃኒቴ ሆይ ስለ ሁሉ ስምህን እባርካለሁ። ታላቁ ታማኙ ንጉሥ እግዚአብሔር አባት በኢየሱስ ስም ክብር ሁሉ ለአንተ ይሁን። በአሕዛብ መካከል አመሰግናለሁ። በሚያውቁኝ ሰዎች ፊት አመሰግናለሁ፣ በማያውቁኝም ሰዎች ፊት አመሰግናለሁ። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ከጠላት መንጋጋ አድነኸኛል። አሁንም ከደረሱብኝ ነገሮች በሙሉ አሳልፈኸኛል። ጌታ ሆይ ስም የተባረከ ይሁን። መልካምነትን እያየሁ አከብረሃለሁ። ደግነትን እያየሁ አከብረሃለሁ። ከእናት በላይ ነህ፣ ከአባት በላይ ነህ፣ ከወዳጅ በላይ ነህ። እግዚአብሔር ሆይ ከቅርብ ወዳጆችም በላይ ነህ። ከልጅ በላይ፣ ከወላጅ በላይ፣ ከቤተሰብ በላይ፣ ከገንዘብ በላይ፣ ከተመቻቸ ኑሮ በላይ እግዚአብሔር ሆይ የትም ከመኖር በላይ ካንተ ጋር መኖር ይበልጣል። ምክንያቱም አንተ ከማንም በላይ የሰውን ሕይወት ማስተካከል ለሰው ሕይወት አስፈላጊ ነህ። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ስምህ ይመስገን። እግዚአብሔር ሆይ ደግ ነህና ተባረክ። መልካም ነህና ተባረክ። አሁንም ይህን ጊዜ ሰጠኸኝ፣ አመሰግናለሁ። በዚህ ጊዜ ባረከኝ፣ አመሰግናለሁ። በዚህ ጊዜ መከርከኝ፣ አወራኸኝ። ስሜ የተባረከ ይሁን። ስለ ሁሉ አመሰግናለሁ። ድንቅ ነገር በመካከላችን አድርገሃልና ጌታ ሆይ ተባረክ። ይህንን አይቶ የቀና የክፉ ሐሳብ ሁሉ የፈረሰ ይሁን። የጨለማው የሰይጣን እግዚአብሔር የዲያብሎስ የክፉ ጌታ ሆይ ከመንገድ ላይ የተነቀለ እንዲሆን ጸልያለሁ። ጠዋት ሲወጣ በብዙ ስኬት አድርገው ሕይወቴን። ጠዋት ሲወጣ በሞገስ አድርገኝ። ጠዋት ሲወጣ እግዚአብሔር ሆይ በደረስኩበት ቦታ ሁሉ ስኬትና መከናወን በላይ ላይ እንዲሆን ጸልያለሁ። ካንተ ጋር ያደረ ሰው በንጋታው ያስታውቃል። ካንተ ጋር የዋለ ሰው እግዚአብሔር ሆይ በማታው በውሎው ላይ ያስታውቃል። እግዚአብሔር ሆይ ካንተ ጋር ነውና ያደርኩት፣ ካንተ ጋር ነውና የተነጋገርኩት። ከፊት ለፊቴ የሚመጡ የጨለማ እቅዶች ሁሉ የፈረሱ ይሁኑ። በላይ ላይ የሚታቀድ፣ በስራዬ ላይ የሚታቀድ፣ በትዳሬ ላይ፣ በልጆቼ ላይ እግዚአብሔር በሚሰማራበት ሁሉ ላይ የተማማለና የሚወጣ የክፉ አጀንዳ በኢየሱስ ስም የፈረሰ ይሁን። በስምህ ጠላቶቻችንን እንመታለን። በስምህ እግዚአብሔር አምላክ ሆይ ከፊት ለፊታችን ስለምትወጣ የጠላት ምሽግና ሞራል የደቀቀ ይሁን። እግዚአብሔር አምላክ ሆይ አሁንም አንተን እንታመናለን። እንደ ሌሎች እግዚአብሔር ሆይ ወደ ሌላ አማልክት አንሄድም፣ ወደ ባዕድ አምልኮ አንሄድም። አንተን እንጠራለን። እግዚአብሔር ታዳጊያችን እንላለን። እግዚአብሔር መካሪያችን እንላለን። እግዚአብሔር ድንቅ ጌታ አባታችን ነህ፣ መልካም ነህ። እግዚአብሔር ሆይ ስምህ ይባረክ። ተባረክ። በኢየሱስ ስም እናመሰግንሃለን። የጠላት ምሽግ ፍረስ። አንተ ብቻ ጌታ ሁነን፣ አንተ ብቻ አምላክ ሁነን፣ አንተ ብቻ ታዳጊ ሁነን፣ አንተ ብቻ አሳላፊ ሁነን፣ አንተ ብቻ መንገድ የምታሳይ ሁነን። መጽሐፍ ቅዱስ ሲናገር አንተም እመን ቤተሰቦችህ ይድናሉ ይላል ሐዋርያት ሥራ መጽሐፍ ላይ። ስለዚህ ወዳጆቼ ይህንን ጸሎት አሁን አብረን እንጸልያለን። እግዚአብሔር አምላክ ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም በዛሬው ቀን በውሏችን በነበረን በሳምንታችን በነበረን በወራችን በነበረን በዓመቱ ስለረዳህን በኢየሱስ ስም እናመሰግንሃለን። በእያንዳንዱ ፕሮግራሞቻችን ላይ በእያንዳንዱ ጉዳዮቻችን ላይ አንተ ረዳታችን ነበርክ። አንተ አጋዣችን፣ አንተ የኛ ፓርትነር ነበርክ። እግዚአብሔር አምላክ ሆይ በክርስቶስ ኢየሱስ ስም አመሰግናለሁ። ከንና ከሚሰሙኝ ጋር ሆነ እግዚአብሔር አባት ሆይ በብዙ ክንውን፣ በብዙ መሳካት፣ በብዙ መሳቅ፣ በብዙ ደስታ፣ በብዙ እግዚአብሔር ሆይ በምናልፍበት መንገድ ሁሉ የረዳን እጅህ ነው። በደረስንበት ሁሉ ያገዘን እጅህ ነው። በየቅያሱ በየፊርማታው በየህይወት አቅጣጫው ሁሉ መንገድህን እግዚአብሔር ሆይ እያሳየህን፣ ደጆችን እየከፈትክ፣ ጠላትን እያሳፈርክ፣ ይሞታሉ ተብለን አለን፣ ይጠፋሉ ተብለን አለን፣ ያበቃላቸዋል ተብለን አለን። ምክንያቱም አንተ ጠባቂያችን ነህ። ጠላት ራርቶልን አይደለም በሰላም የዋልነው። ሰይጣንም ዝም ብሎ ችላ ብሎን አይደለም። ጥበቃ ኃያል ስለነበረ፣ ጥበቃ ብርቱ ስለነበረ በሮቻችንን ከፈትክ። እግዚአብሔር አስገረምከን። በቀናችን ውስጥ ሰላማችን ነበርክ። ከገጠሙን ነገሮች አንጻር አንተን አናብራራህም፣ አንተን አንገልጽህም። አንተ ከጥበቃ ከቸርነትህና ከምሕረትህ በኢየሱስ ስም ትብራራለህ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አመሰግንሃለሁ። ባረክን፣ ጠበቅን። በቀኔ ውስጥ አወራህን። ባልገባኝ መንገድ መራህን። ባላውቅም ኤክስፒሪየንስ ባይኖረኝም
መንገድ ባላውቅም እግዚአብሔር ሆይ ከተጠመደብኝ ወጥመድ አስመለጥክኝ፣ ከተጋረደብኝ መጋረጃ አስመለጥክኝ። እግዚአብሔር ጠላት ከሚመኝብኝ ከእያንዳንዱ ጥፋት በኢየሱስ ስም ከለልክኝ። አከብርሃለሁ፣ በጌታ በኢየሱስ ስም አከብርሃለሁ። ባለኝ ስራ፣ ባለኝ አገልግሎት፣ ባለኝ ንግድ፣ ባለኝ ሐሳብ፣ ባለኝ እቅድ ሁሉ እጆችህን አየው፣ ምክርህን አየው፣ ተስፋህን አየው፣ አጋርነትህን አየው። እግዚአብሔር ሆይ በደረስኩበት ሁሉ መጽሐፍ ቅዱስ ሲናገር እግዚአብሔር አምላክህ ወዶሃልና ከወንድሞችህ በላይ በደስታ ዘይት ቀባ ተብሎ እንደተጻፈ በኢየሱስ ስም አስበለጥከኝ። የብልጫን የደስታን መንፈስ በላይ ላይ አፈሰስክ። ከወዳጆቼ እግዚአብሔር ከጓደኞቼ ከሚያውቁኝ ከሚወዱኝ ከማይወዱኝ ከሚመቻቸው ከማልመቻቸው ሁሉ የበለጠን መንፈስና ሞገስ አየው። እግዚአብሔር ጥበቃን በልዩነት አየው። አባት ሆይ ፌቨርህን አየው። እግዚአብሔር በደረስኩበት አገዝከኝ፣ ረዳኸኝ፣ ኃይል ሆንከኝ። እግዚአብሔር ጨለማ ካመጣብኝ ወጥመድ ሁሉ እየሰባበርክ አስመለጥከኝ። ደጆቼን ከፋች ስለነበር ካመሰግናለሁ። በሮቼን ከፋች ስለነበር ካመሰግናለሁ። ለቂሮስ እንደተናገርከው በሮቹ እንዳይዘጉ ደጆቹንም ለሚከፍትለታል። ደጅ ደጁን እየከፈትክ በሩ ለዘላለም እንዳይዘጋ እያዘዝክ በመንገዴ ላይ ረዳኸኝ፣ አገዝከኝ። ሰው ባለቀሰበት አላለቀስኩም። ሰዎች በወደቁበት አልወደኩም። እግዚአብሔር ጠላት በጣላቸው ስፍራ ላይ እኔ አልወደኩም። አሻገርከኝ፣ ደገፍከኝ፣ ረዳኸኝ፣ ለቤተሰብ አደረከኝ፣ ለሕይወቴ መንገድን ሰጠኸኝ፣ ለፈተናዎቼ መውጫን አዘጋጀህ። ጠላት ለፈተነኝ፣ አንተም ለፈተንከኝ እግዚአብሔር በሮችን ከፈትክልኝ፣ ቀዳዳን አየሁበት። አሁንም በጨለሙብኝ ሁኔታ እየተመራሁ አይደለም አመሰግንህ። ቸርነትህን እያየሁ፣ ኃይልህን እያየሁ፣ ክብርህን እያየሁ፣ ረዳትነትህን እያየሁ አንተ አጋዥ እንደሆንክ እየገባን መንፈስ ቅዱስ የኔ ኮንፈርተር ነህ። መንፈስ ቅዱስ የኔ አበርቼ፣ መንፈስ ቅዱስ ሆይ ኃይሌ፣ መንፈስ ቅዱስ ሆይ ጥበቃዬ፣ መንፈስ ቅዱስ ሆይ የመንገደ መሪ፣ የኃይሌ ስፍራ ነህ። አንተ መጓደጃዬ ነህ፣ ኃይሌ ነህ፣ ምሽጌ ነህ። በኢየሱስ ስም ይህን እያየው ከፍ ከፍ አደርጋለሁ። ምንም እንኳን የገጠመን ከባድ ቢሆን አልና ያለንበትም እግዚአብሔር የጨለመ ተስፋ የሌለበት እንኳን ቢመስል መጽሐፍ እንደሚል እርሱ ግን ከፈተናው ጋር መውጫን ያዘጋጅላችኋል እንደሚል በኢየሱስ ክርስቶስም ዛሬ መውጫ ስለተዘጋጀልን፣ በዚህ ሌሊት መውጫ ስለተዘጋጀልን፣ በዚህ ሌሊት ቀዳዳ ስላለው ቤት በኩል እንደምንወጣ ጣትህ ስለምጠቁመን፣ መንፈስህ ስለምጠቁመን፣ ምርት ስለምትለቅልን ይህንን እያሰብን እናመሰግናለን። ይህ ምሽት የድል ምሽት ነው። ይህ ምሽት የማሸነፍ ምሽት ነው። ገና ወደ ጦርነቱ ልንገባ ነው። ገና ቤተሰብ ልናስለቅቅ ነው። ገና እኛ ልንለቀቅ ነው። ገና ልጆቻችንን ያልመጡ ትውልዶችን እናስለቅቃለን። እርግማን እንሰብራለን። አንተ ከኛ ጋር ከመሆኑ የተነሳ ጠላት አፍሮ ይመለሳል። ድል ለኛ ይሆናል። ኃይል ለኛ ይሆናል። ማሸነፍ ለኛ ይሆናል። ጨለማ ወድቋል። እግዚአብሔር ከሳሻችን ወድቋል። የወንድሞች ከሳሽ ተጥሏልና ተብሎ እንደተጻፈ በኢየሱስ ክርስቶስ ስም የወንድሞች ከሳሽ፣ የእኛ ከሳሽ፣ የመንገዳችን ከሳሽ፣ የኃይላችን ከሳሽ አይሳካም የሚል፣ አይሆንም የሚል፣ አትሄድም የሚል፣ ቤተሰብ አይለቀቅ የሚል፣ በረከት የለ የሚል በኢየሱስ ክርስቶስ ስም አሁን ወደቀ። አከብረሃለሁ፣ አከብረሃለሁ። በኢየሱስ ስም ክብር ላንተ ይሁን። ተመስገን እያለን፣ ተባረክ እያለን፣ ኃይልህን እያነሳን፣ ጥበቃህን እያነሳን፣ ክብርህን እያነሳን ስምህን እናወሳለን። ስምህን ከፍ ከፍ እናደርጋለን። በዚህ ምስጋና ውስጥ ድል እንዳላምናለን። በዚህ ምስጋና ውስጥ ኃይል እንዳላምናለሁ። በዚህ ምስጋና ውስጥ አንተን በማመስገን ውስጥ ማዳን እንዳላምናለሁ። ምክንያቱም መጽሐፍ ሲናገር እንደዚህ ይላል፣ ምስጋና የሚሰዋኝ እሱ ያከብረኛል። ምስጋና የሚሰዋልኝ እርሱ ያከብረኛል። ምስጋና የሚሰዋ እርሱ ያከብረኛል። ማዳኔንም የማሳይበት መንገድ በዚያ ነውና፣ በምስጋና ውስጥ ነውና። እግዚአብሔር መልካም ነው በማለት ውስጥ ነው። እግዚአብሔር ጠባቂ ነው በማለት ውስጥ ነው። ምኑ ማዳኑ አለ። የእግዚአብሔር ማዳን እዚያ ውስጥ ነው። ሕይወት የሚድንበት፣ ቤተሰብ የሚድንበት፣ ፋይናንስ የሚድንበት፣ አገልግሎት የሚድንበት፣ እግዚአብሔር ልጆች የሚድኑበት፣ የሚፈወሱበት፣ በሽታ ከኛ የሚርቅበት፣ በሽታ ከቤታችን የሚጠፋበት ማዳን እዚያ ውስጥ ነው። አንተም ታመልከኛለህ፣ እኔም እህልና ውሃን እባርካለሁ እንደሚል ቃል በኢየሱስ ክርስቶስም እህልና ውሃ የሚባረከው አንተን በማመስገን፣ አንተን በማምለክ፣ አንተን በማለት፣ አንተን በመጥራት፣ ቤተሰባችን ላይ አንተ ንጉሥ ነህ በማለት፣ ሕይወታችን ላይ አንተ ንጉሥ ነህ በማለት፣ ስራዎቻችን ላይ አንተ ንጉሥ ነህ በማለት፣ በምንሄድበት መንገድ ሁሉ ላይ አንተ ንጉሥ ነህ፣ አንተ ጠባቂ ነህ፣ አንተ ኃያል ነህ፣ ስምህ ይባረክ በማለት ውስጥ በረከት አለ፣ ኃይል አለ፣
ምክንያቱም አንተ ታመልከኛለህ፣ እኔ ደግሞ እህልና ውሃን ባርካለሁ። ትባርካለህ። ባራኪ ነህ በኢየሱስ ስም። ቤቴ ውስጥ ባራኪ አንተ ነህ። አላጉረመርምም። አመሰግናለሁ። እያጉረመረምኩ ነገር አላጨልምም፣ ህይወትን አላጨልምም። ነገር ጨልሞ አይታየኝም። ከእግዚአብሔር ቸርነትና ምህረት የተነሳ ተስፋ እንኳን በሌለው ነገር ላይ የእግዚአብሔር ምህረት ይገለጣል። መጽሐፍ ቅዱስ ሲናገር ዛፍ እንኳን ቢቆረጥ ስሩም ውሃ ላይ ስሩም በአፈር ውስጥ ቢደርቅ አለ ከውሃ ሽታ የተነሳ እንደገና ይለመልማል፣ እንደገና ያቆጠቁጣል፣ እንደገና ቅጠሉ ይወጣል፣ እንደገና ይንዠረግጋል፣ እንደገና ያብብና ያፈራል። ምክንያቱም ከውሃው ሽታ የተነሳ ዛፍ እንኳን ቢቆረጥ ቢጠፋ ቢደርቅ፣ በኢየሱስም ህይወታችን ቢደርቅ ቢጠፋ፣ አሁን ያለንበት ሁኔታ መልካም እንደሆነ ባይነግረን ከእግዚአብሔር ኃይል የተነሳ ከመንፈስ ቅዱስ አብሮነት የተነሳ መንፈስ ቅዱስን ህልውናውን ጸሎቱን ኃይሉን ስታሸቱ ህይወታችሁ ቤተሰቦቻችሁ መፈታት ጀመሩ። ይኸው አያችሁ፣ ተለወጡ በጌታ በኢየሱስ ስም። ድል ይሆናል መንገዳቸው ላይ፣ ድል ይሆናል ደጆቻቸው ይከፈታሉ፣ ድል ይሆናል። እግዚአብሔር አምላክ ይረዳል። ቤተሰብን የያዘ ጨለማ፣ ቤተሰብን የያዘ እርግማን፣ ቤተሰብን የያዘ መከራ በጌታ በኢየሱስ ስም ከዚህ ህልውና የተነሳ አሁን መልቀቅ እንዲጀምር አዛለሁ። ከህልውና የተነሳ ከኃይል የተነሳ ከደምህ የተነሳ ከመንፈስ የተነሳ ከመገኘት የተነሳ አንድ ጌታ ቤት ውስጥ ሁለት ጌታ አንድ ቤት ውስጥ አይኖርም። በጌታ በኢየሱስ ስም እርግማንና አንተ፣ ድህነትና አንተ፣ ጨለማና እግዚአብሔር አንተ እኛ ቤት ውስጥ አትኖሩ። ነገር ግን አንዱ ይኖራል። ዳጎንና ታቦት አንድ ቤት አይቀመጡም። ታቦቱ በተጠጋው ጊዜ ዳጎን ተፈጥፍጦ ተሰባብሮ ተበላልቶ እንደተገኘ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ በእኛ ቤት ላይ ያለ፣ በእኛ ህይወት ላይ ያለ፣ በቤተሰቦቻችን ታሪክ ላይ ያለ፣ በእህቴ በወንድሜ በአባት በእናቴ ውስጥ ያለ በጌታ በኢየሱስ ስም እንዲሰባበር ጸልያለሁ። መርገም እንዲሰበር ጸልያለሁ። ምድር የተረገመች ጊዜ የመጣ ሰዎች በረገሙን ጊዜ የመጣ እግዚአብሔር በአባት በእናት በአክስት ባጎት በተለያየ በርቀት የመጣ በጌታ በኢየሱስ ስም 7 ቤት እየቆጠረ በኃጢአት ምክንያት የገባ እግዚአብሔር በግፍ ምክንያት የተገባ ግፍ ሰርተው ያመጡት በኢየሱስ ክርስቶስ ስም ዛሬ ከኔ እንዳያልፍ ጸልያለሁ። ከኔ አልፎ እንዳይሄድ ጸልያለሁ። ከቤቴ አልፎ እንዳይሄድ ጸልያለሁ። ወደ ልጆቼ እንዳያልፍ ጸልያለሁ። ወደሚቀጥለው ጄኔሬሽን እንዳያልፍ ጸልያለሁ። ጸልዩ፣ ይሰበር እያላችሁ ጸልዩ። እግዚአብሔር አምላክ ሰባብሮ ያሳያችኋል፣ ገነጣጥሎ ያሳያችኋል፣ ቤተሰቦቻችሁን አስመልጦ ያሳያችኋል። በዚህ ሳምንት በሕይወታቸው ላይ ለውጥ እንታያላችሁ። መንፈስ ቅዱስ በኃይል ይረዳችኋል። መንፈስ ቅዱስ መንገዳቸውን ከፍቶ ያሳያችኋል። በይህንን ፕሮፌቲክ ፕሬየር ጸልዩ። ከዚህ ጸሎት በኋላ ፋይናንስ ይቀየራል። ከዚህ ጸሎት በኋላ ሪሌሽንሺፓችሁ ይቀየራል። ከዚህ ጸሎት በኋላ ያላገቡ ያገባሉ። እግዚአብሔር አምላክ መንገድ ለጠፋባቸው መንገድን ያመጣል። ስራ ላጣ ስራ ይሆናል። በሮች ለተዘጉበት በሮች ይከፈታሉ። እግዚአብሔር አዳዲስ እድሎችን በእናንተ ህይወት ላይ ያመጣል። ይህን እያሰባችሁ ጸልዩ። እንደ ቤተሰብ እንጸልያለን። እናንተን ለቤተሰቦቻችሁ በዚህ ሰዓት እንደ ኖህ ናችሁ። ኖህ መርከብ ሰርቶ ቤተሰቡንና እንስሳትን አስመለጠ። ልክ እንደዛ የሚያስመልጡ ሰዎች ከነጋር አሁን ብርቱዎች ናቸው፣ ይጸልያሉ። ሎኮቶኖስ ሴታራዲያኖስ እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አሁንም የጨለማ ምዕራፍ የተዘጋ ይሁን፣ የእርግማን ምዕራፍ የተዘጋ ይሁን። ጠፍሮ የያዛቸው፣ በገመድ የያዛቸው፣ በተለያየ ሁኔታ ያሰራቸው፣ አእምሯቸውን ያሰረ፣ ልባቸውን ያሰረ፣ ሁኔታቸውን ያሰረ እንቅስቃሴ እንዳይኖር፣ አዲስ ነገር በእኛ ቤት ውስጥ እንዳይኖር፣ አዲስ ነገር በቤተሰቦቻችን ውስጥ እንዳይኖር በዛ በአሮጌነቱ የያዘ በጌታ በኢየሱስ ስም አእምሯቸውን የያዘ፣ ሐሳባቸውን የያዘ አምራች ጭንቅላት አምራች አእምሮ እንዳይኖራቸው ያደረገ በኢየሱስ ክርስቶስ አሁን ከኛ ቤት እየተመዘገዘገ እንዲወጣ አዛለሁ። እየተሳበም እንዲወጣ አዛለሁ። በእባብ በኩል የገባ፣ በተለያየ መልኩ የገባ፣ በካራክተር የገባ፣ በዲሉዥን የገባ በኢየሱስ ክርስቶስ ውጣ። ከዚህ ሰዓት ጀምሮ ውጣ። ከዚህ ሰዓት ጀምሮ ውጣ። ከቤተሰቦቼ ውስጥ ውጣ። ከእናቴ ውስጥ ውጣ። ከአባቴ ውስጥ ውጣ። ከእህቴ ውስጥ ውጣ። ከወንድሜ ውስጥ ውጣ። ከአጎቴ ውጣ። ከአባቴ ውጣ። ከአክስቴ በኢየሱስ ክርስቶስ ውጣ። አልፈልግም እንድትኖር አልፈልግም፣ አልፈቅድልህም በኢየሱስ ክርስቶስ። ምክንያቱም ኢየሱስ በእኛ ቤት ገብቷል። የትኛውንም አይነት አጋንንታዊ የሆነውን ልምምድ በጌታ በኢየሱስም እሰብራለሁ። የተሰበረ ይሁን። እግዚአብሔር ወደ ታራ ቤት ሲገባ፣ እግዚአብሔር ሲገባ ጣዖት ካለበት ስፍራ አብርሃምን ይዞት ወጣ። አብርሃም ሆይ ከዚህ በኋላ እኔ ወደማሳይ ምድር ትወጣለህ፣ ውጣ ከዚህ ቤተሰብ አለ። እኛን ከዚህ እርግማን ያወጣናል። እኛን ከዚህ ጨለማ እግዚአብሔር ይለየናል። መለየት ይሆንላችኋል። በኢየሱስም ከማትፈልጉት ከሕይወት
ስርዓት ውስጥ መለየት ይሆንላችኋል። ጸልዩ። እግዚአብሔር አምላክ ይለያችኋል። ኃይል በእናንተ ላይ ይመጣል። ድምፁን ትሰማላችሁ። ከእርግማን ስፍራ ትወጣላችሁ። ሰይጣን ወስዶ ካስቀመጣችሁ ከህይወት ስርዓት ውስጥ በኢየሱስ መለቀቅ ይሆንላችኋል። በዚህ ሳምንት መለቀቅ ይሆናል። በዚህ ቀን መለቀቅ ይሆናል። በዚህ ሌሊት መለቀቅ ይሆናል። በኢየሱስ ክርስቶስ ቤት ያመለጠ፣ ህይወት ያመለጠ ደጆች ተከፈቱ። እግዚአብሔር መውጫን አዘጋጀል። እግዚአብሔር ወዴት እንደሚወስደኝ ያሳየኛል። እኔ ወደማሳይህ ምድር ትወጣለህ እንዳለው እሱ ወደሚያሳየን ምድር አሁን እንወጣለን። በመንፈስ እያያችሁ ጸልዩ። ከዚህ በፊት እንደተማርን ነው። እያያችሁ ጸልዩ። ለመጸለይ ብቻ አይደለም፣ እያያችሁ ጸልዩ። እያያችሁ ስትጸልዩ እግዚአብሔር ይናገራችኋል። እግዚአብሔር መንገድ ያሳያችኋል። ታላቅ ወንድማችሁን ይፈታል። ታናሽ እህታችሁን ይፈታል። ታላቅ ወንድማችሁን፣ ታላቅ እህታችሁን ይፈታል። እግዚአብሔር አጎት አክስታችሁን ይፈታል። ጸልዩላችሁ ለምላቸው ለነዛ ሰዎች ጸልዩላችሁ። በአእምሯችሁ ለሚመጡ ሰዎች ጸልዩላችሁ። በሮቻችሁ ይከፈቱ በኢየሱስ። ደጆቻቸው ይከፈቱ። ኃይላቸው ይለቀቅ። የሚሰሩት ይከናወን በኢየሱስም። የጨለማ ወጥመድ ይሰበር። የአጋንንት ወጥመድ ይሰበር። ስራ የሚያሳጣ ቤተሰብን ተላላ የሚያደርግ፣ ከንቱ የሚያደርግ፣ ስራ አልባ የሚያደርግ፣ ራእይ አልባ የሚያደርግ፣ የሚያስቡት ነገር መሬት እንዳይወርድ የሚያደርግ በኢየሱስ ክርስቶስም አሁን የተቀጣ ይሁን። ሌዋታን ይቀጣ፣ ሟርተኛው ይቀጣ፣ ደጋሚ ይቀጣ። ቤተሰብ ያሰረ፣ በጎረቤት የታሰረ፣ በጓደኞቻቸው የታሰሩ በኢየሱስም፣ በትዳር አጋሮቻቸው የታሰሩ፣ በድሮ ትዳር አጋራቸው የታሰረ በኢየሱስ ስም አሁን እንዲፈታ ጸልያለሁ። አሁን እንዲፈታ ጸልያለሁ። በፍቅር አጋር፣ በድሮ በፍቅር አጋር የታሰሩ ሰዎች ምን ማለት መሰላችሁ? ያቺ ደሊላ የምትባል ሴት የደሊላ መንፈስ አለ። ዛሬም የደሊላ መንፈስ አለ። ሳምሶንን አስራ በጠፍር ሰውነቱን ጠፍራ አስራ ትለማመንበታለች። እንደዚህ አይነት ሰዎች አሉ፣ በሕይወታችሁ ውስጥ አሉ። በድግምት የሚያስሩ፣ በተለያየ ነገር ለአጋንንት አሳልፈው ለመስጠት በድግምት፣ በመተት፣ በሟርት፣ በጠንቋይ ቤት በመሄድ ልብሶቻችሁን፣ ጨርቆቻችሁን እንደዛውም የሆነ ማቴሪያል የሆነ ዕቃ ይዘው የሚሄዱ አሉ። በጌታ በኢየሱስም የከሰሩ ይሁኑ። በጌታ በኢየሱስም የፈረሱ ይሁኑ። ዛሬ ማታ የፈረሱ ይሁኑ። ከዛሬ ማታ እንዳያልፉ ጸልያለሁ። ከዛሬ ማታ እንዳያልፉ ጸልያለሁ። ከዛሬ ማታ እንዳያልፉ ጸልያለሁ። እናንተን ያሰረ ከዛሬ ማታ እንዳያልፍ ጸልያለሁ። ቤቶቻችሁን ያሰረ፣ ህይወታችሁን ያሰረ፣ ጨለማን ያደረገ በእኛ ቤት ላይ የነገሰ በኢየሱስም ከዛሬ እንዳያልፍ ጸልያለሁ። ካሁን እንዳያልፍ ጸልያለሁ። መንገዶቻችሁን እንዲለቁ ጸልያለሁ። ደጆቻችሁን እንዲከፍቱ ጸልያለሁ። በሮቻችሁን እንዲከፍቱ ጸልያለሁ። ለቀው እንዲሄዱ አዛለሁ። አሁን እነሱ ሰዎች በሕይወታችሁ ውስጥ እንኳን ቢኖሩ በኢየሱስም በዚህ ሳምንት እንዲወጡ ጸልያለሁ። ይወጡ በጌታ በኢየሱስ ስም። ይሄዱ በጌታ በኢየሱስ ስም። ምንም አይሰሩም በሕይወታችሁ ውስጥ። እናንተ ለጨለማ አሳልፈው የሚሰጡ ሰዎች እግዚአብሔር አምላክ ሰውን ሲሰጥ እየባረከ ነው የሚሰጠው። ለበረከት በር እንዲሆን፣ ደጅ እንዲሆን፣ እግዚአብሔር እንድታውቁ እንዲረዳችሁ ነው የሚሰጣችሁ። ከዛ ውጭ የተሰጡ ሰዎች ለሰዎች የሚያነቋችሁ፣ ለአጋንንት የሚያነቋችሁ፣ ደጆቻችሁ እንዲዘጉ የሚያነቋችሁ በጌታ በኢየሱስ ክርስቶስ ስም አንቀው የሚይዙ ከዚህ ሰዓት ጀምሮ እንዲወጡ ጸልያለሁ። እንዲሄዱ ጸልያለሁ። ይውጡ ከኛ ቤት ውስጥ፣ ይውጡ ከኔ ህይወት ውስጥ፣ ይውጡ ከጓደኞቼ፣ ይውጡ ከፍቅር አጋሬ፣ ይውጡ በኢየሱስ ክርስቶስ ስም። በእያንዳንዱ ቤት ውስጥ ያለ ይውጣ። በእያንዳንዱ ህይወት ሁኔታ ላይ ያለ ይውጣ። ከልጆቻችሁ ትምህርት ቤት ውስጥ ይውጡ። ከልጆቻችሁ ትምህርት ቤት ውስጥ ይውጡ። ከእናንተ ከንግድ ስራችሁ ውስጥ ይውጡ። ከእናንተ ከስራ ስምርታችሁ ላይ ይውጡ። በኢየሱስም ከተሰማራችሁባቸው መስኮች ሁሉ ላይ እንዲወጡ ጸልያለሁ። በሮች ተከፈቱ፣ ማምለጥ ሆነላችሁ። ደጆች ተከፈቱ፣ ማምለጥ ሆነላችሁ። አሁን ጸልዩ። ማራኮ ሳቴንዴ ጸልዩ። በሮቻችሁ እየተከፈቱ ነው። ጸልዩ። መልካም እየሆነ ነው። ጸልዩ። አሁን ሜንሽን እያደረጋችሁ ጸልዩ። ስሞቻቸውን እየጠራችሁ ወንድሞቻችሁን፣ እህቶቻችሁን፣ አባታችሁን ስማቸውን እየጠራችሁ ጸልዩ። እንጸልያለሁ በኢየሱስ ስም። እግዚአብሔር ስለሰጠኝ እህት አመሰግናለሁ። በጌታ በኢየሱስ ስም ለሷ መፈታት እንዲሆን ጸልያለሁ። ለሷ ድል እንዲሆን ጸልያለሁ። ለሷ መለቀቅ እንዲሆን ጸልያለሁ። ስራዎቿ ይለቀቁ፣ ልጆቿ ይባረኩ፣ የወለደቻቸው ልጆች ይባረኩ፣ ያላቸው ነገሮች ሁሉ ይባረክ፣ ትዳሯ ይባረክ፣ በሮቿ ይከፈቱ። እግዚአብሔር መንፈስ ቅዱስ አንተ ምለውን ነገር ታደርጋለህ። ምጸልየውን ጸሎት ትመልሳለህ። ምክንያቱም በስሙ የምትለምኑትን ሁሉ እግዚአብሔር አደርገዋለሁ ብለሃልና በጌታ በኢየሱስም በስምህ እንጠራለን። በስምህ በላያችን ላይ የቆሙትን እናዋርዳቸዋለን እንደሚል ቃል በኢየሱስ ክርስቶስ ስም አዋርዳቸዋለሁ። ጠላቶች የተዋረዱ ይሁን፣ ክፉዎች የተዋረዱ ይሁን፣ ጨለማ የተዋረደ ይሁን፣ ባለችበት አሰራት የተዋረደ ይሁን። ጸልዩ እንደዚህ ማካሴ ታላቪያት
ባለችበት ያሰራት፣ ባለችበት እንድትሄድ በሕይወቷ ለውጥ እንዳይኖር ራእዩዋን የበላ እንደ ማንኛውም ሰው እንድትኖር ያደረገ እህቴን የበላብኝ በጌታ በኢየሱስም እየጮኸ ከሕይወቷ እንዲወጣ አዛለሁ። እየጮኸ እንደከሰረ እንዳጣ ነገር እንደተበላሸበት ሆኖ እየጮኸ እየከሰረ እንዲወጣ ጸልያለሁ። አጋንንቱ ይክሰር፣ ጨለማው ይክሰር፣ ሟርተኛው ይክሰር፣ ሞት ይክሰር፣ ድግምት ይክሰር፣ በኢየሱስም ይክሰር። ከዚህ አይለፍ በጌታ በኢየሱስም። የሞት ኃይል ይክሰር፣ የድግምት ኃይል ይክሰር፣ በኢየሱስም ይክሰር። እሷን አስሮ የያዘ ራእዩዋን አስሮ የያዘ መውጣቷን የጠላ መኖሯን የጠላ መስራቷን የጠላ መባረኳን የጠላ ደጆቿን የዘጋ አይከናወንላት ያለ እንዳይሆንላት የፈለገ በጌታ በኢየሱስም የከሰረ ይሁን፣ የወደቀ ይሁን፣ ነገር ይጨልምበት፣ ሕይወት አይሳካለት በኢየሱስ ክርስቶስ። በሚሄድበት ስፍራ ሁሉ እየተራመድኩ ነው ብሎ ቢያስብ የጨለማ የተቀበረ ይሁን። ልክ ፈርዖንና ፈረሰኛው እንደተቀበሩ ባህር ውስጥ ልክ እንደዛው በሕይወታችን ውስጥ የተቀበረ እንዲሆን ጸልያለሁ። በመንገዷ ላይ የተቀበረ እንዲሆን ጸልያለሁ። በምትሰራው ስራዎቿ ላይ የተቀበረ እንዲሆን ጸልያለሁ። እንዳያልፍ ጸልያለሁ። እንዳይኖር ጸልያለሁ። መንፈስ ቅዱስ ሬሳውን አንሳፍ ዛሬ። ብር የሚበላ ገንዘብ የሚበላ ሕይወትን የሚበላ ነፍስን የሚበላ ሐሳብን የሚበላ ራእይን የሚበላ ፕሮዳክቲቭ እንዳይሆን ያደረገ ጭንቅላቷን አእምሮዋን ያሰረ በጌታ በኢየሱስም የታሰረ ይሁን። አሁን የተበላ ይሁን። አሁን የተመታ ይሁን። አሁን የከሰረ ይሁን። አሁን የጨለመ ይሁን። አሁን መንገዱ ይዘጋ። አሁን በሮቹ ይዘጉ። ጠንቋይ ይመታ፣ ሟርተኛ ይመታ፣ መተተኛ ይመታ፣ ሞራ ገላጭ ይመታ፣ በር ቆላፊ ይመታ፣ የሰዎችን ደጅ በመዝጋት የሚተዳደር ይበላ። አይለፍለት በኢየሱስ። ልጅ የሚገል መንፈስ፣ ጽንስ የሚገል መንፈስ፣ ነገር የሚቆልፍ መንፈስ በኢየሱስም የተበላ ይሁን። በኢየሱስም የተበላ ይሁን። እሳት ይብላው በጌታ በኢየሱስም። እሳት ይብላው በኢየሱስም። አንዳንድ መናፍስት አሉ እናንተን ነቅሎ ሰፈር ውስጥ እሱ መንገስ የሚፈልግ፣ እናንተን በበሽታ መጥቶ እሱ ጤነኛ መሆን የሚፈልግ፣ የእናንተን ነገር ቀምቶ እርሱ ኃያል መሆን የሚፈልግ መንፈስ እናንተ ባላችሁበት ቤት ብሎክ ላይ፣ እናንተ ባላችሁበት ኮምፓውንድ ውስጥ፣ እናንተ ባላችሁበት ሰፈር ውስጥ አለ። እናንተን ነቅሎ እሱ መንገስ የሚፈልግ፣ በተለይ የሚጸልዩ ከሆናችሁ ማይፈልጋችኋል። እሱ ይነቀላል እንጂ እናንተ አትነቀሉ። እርሱ ይሄዳል እንጂ እናንተ አትሄዱ። እርሱ ይሄዳታል እንጂ እናንተ አትሄዱ። በኢየሱስ ክርስቶስ ቤተሰቦቻችን አይነቀሉም። እኛ እንነቀልም። ነገሮቻችን አይነቀሉም። ስራዎቻችን አይቀሙም። ከዚህ ሰዓት ጀምሮ ከኛ የወጡ ነገሮችን አስመልሳለሁ። ከኛ የሄዱ ነገሮች ይመለሱ። ከኛ የጠፉ ነገሮች ይመለሱ። እግዚአብሔር አምላክ በመጽሐፍ ሲናገር እንደዚህ ይላል፣ ተምችና ኩኩባ የበሉባችሁን ዘመን ዋጋ መልሳለሁ። ተምችና ኩኩባ የበላባችሁ ዘመን ዓመተ ምሕረቱ አይመለስ፣ ችግር የለውም። ዋጋው ግን ይመለሳል። ዋጋው ግን ይመለሳል። እግዚአብሔር ዋጋውን ይመልስላችኋል። የዘመኑን ዋጋ፣ የቁጥሩን ዋጋ በኢየሱስም በዘመኑ ላይ ብትኖሩ ኖሮ ልታገኙ የነበረውን ነገር በእጆቻችሁ አሳልፎ ይሰጣችኋል። እግዚአብሔር ለቤተሰቦቻችሁ አሳልፎ ይሰጣል። ለቤተሰቦቻችሁ በድል አሳልፎ ይሰጣል። በማሸነፍ አሳልፎ ይሰጣል። በጌታ በኢየሱስም እጸልያለሁ። አሁን በድል እጃችን መቀበል ይሁንልን። በድል እጃችን መቀበል ይሁንልን። ድላችንን መረከብ ይሁንልን። ባለጠግነታችንን መረከብ ይሁንልን። ነገሮቻችንን በሙሉ መያዝ ይሁንልን። ሆነልን በኢየሱስ ክርስቶስ። ጨለማ ወደቀ፣ ተምች ወደቀ፣ ኩኩባ ወደቀ፣ እርግማን ወደቀ። 7 ቤት ቆጥሮ የመጣ መንፈስ፣ 7 ቤት ቆጥሮ የመጣ መንፈስ፣ ነገር እየቆላለፈ ከትውልድ ወደ ትውልድ እየተላለፈ የመጣ መንፈስ፣ በእርግማን የመጣ በኃጢአት የመጣ በግፍ የመጣ ሰዎች ዘመዶቻችን የከፈቱብን መናፍስቶች በኢየሱስ ክርስቶስ ስም አሁን የተመቱ ይሁኑ። አሁን የደቀቁ ይሁኑ። አሁን የደቀቁ ይሁኑ። በገዛ ኃጢአታችን የመጣ ቤታችንን ያመሰ፣ ስራዎችንን የቀማን፣ ልጆቻችንን የቀማን፣ ትዳራችንን አደጋ ውስጥ የከተተ በኢየሱስ ክርስቶስ ስም የስንፍና ኃይል የተመታ ይሁን። የእርግማን ኃይል የተመታ ይሁን። የጨለማ ኃይል የተመታ ይሁን። የጠንቋይ ኃይል የተመታ ይሁን። የመተት ኃይል የተመታ ይሁን። የእርግማን ኃይል የተመታ ይሁን። ነገሮቻችሁ ተለቀቁ። ኃይሎቻችሁ ተለቀቁ። ኑሯችሁ ተለቀቀ። የምታሸንፉበትን ቀን ያደረገላችሁ መንፈስ ቅዱስ ዛሬ የድል ቀናችሁ ሆነ በኢየሱስ ክርስቶስ። ቤታችን ላይ ማሸነፍ ሆኖልናል። በሞገስ ማሸነፍ፣ በኃይል ማሸነፍ ለነና ለቤተሰቦች አደርጋለሁ፣ አውጃለሁ፣ እናገራለሁ ዛሬ በኢየሱስ። ለነና ለቤተሰቦች ድል ይሁን። ለነና ለቤተሰቦች ማሸነፍ ይሁን። ለነና ለቤተሰቦች በክርስቶስ ኢየሱስ በደም ኃይል ነፃ መውጣት ይሁን። ለነና ለቤተሰቦች በደረስንበት ሁሉ እግዚአብሔርን የምናመሰግንበትን
የምስጋና ርዕስ ቤታችን ላይ አውጃለሁ። እግዚአብሔር እኮ አደረገልን፣ እግዚአብሔር እኮ አሰፋን፣ እግዚአብሔር እኮ አሰፋን ከብዙ ክርክር፣ ከብዙ ሙግት፣ ከብዙ ጨለማ፣ ከብዙ አይነት ፋይትና ውጊያ በኋላ ልክ እንደዛ በይስሐቅ ህይወት ውስጥ እንደሆነ እግዚአብሔር አምላክ ጸልያለሁ። በይስሐቅ ህይወት ውስጥ እንደሆነ ስጥናን ቆፈረ፣ ተከራከሩበት፣ ይስሐቅንም ቆፈረ፣ ወሰዱበት። ሮቦትን ሲቆፍር ግን እግዚአብሔር አሰፋልን ብሎ አልተከራከሩበትምና እግዚአብሔር አሰፋልን ብሎ ተናገረ። እንደዚሁ እናገራለን። ሮቦት በእኛ ቤት ላይ ይከፈታል። ከጨለማ በኋላ ከውጊያ በኋላ መፈታት ይሆናል። ሮቦት የሆነ በረከት፣ ሮቦት የሆነ ስራ፣ ሮቦት የሆነ ሜሬጅ፣ ሮቦት የሆነ ትዳር፣ ሮቦት የሆነ የልጆቻችን በር፣ ሮቦት የሆነ የእግዚአብሔር ተአምራት፣ ሮቦት የሆነ የሚያሰፋ ከራእይ ጋር የሚያገናኝ፣ ከስራ ጋር የሚያገናኝ፣ ከተአምራት ጋር የሚያገናኝ እግዚአብሔር ቤተሰቦቻችንን ከሰፈርና ከአካባቢ ጠንቋይ በላይ የሚያደርግ ተአምራት በእኛ ቤት ላይ ሆነ። በኢየሱስ ስም ይሁን ጌታ ሆይ ይሁን። ቤተሰቦቻችንን የሚያስለቅቅ፣ ቤተሰቦቻችንን የሚፈታ፣ ቤተሰቦቻችንን በድል የሚመራ፣ ቤተሰቦች ለታላቅ ወንድሜ ኃይል የሚሆን፣ ለታናሽ ወንድሜ ኃይል የሚሆን እግዚአብሔር አምላክ ሆይ ለእህትህ ኃይል የሚሆን፣ ለወንድሜ፣ ለአክስት፣ ለአጎቴ፣ ለእናት አባቴ እግዚአብሔር ክብራቸውን የሚያሳይ በኢየሱስም ይሁን። ክብራቸውን የሚያሳይ በኢየሱስም ይሁን። መጽሐፍ ቅዱስ ሲናገር የሽማግሌዎች ክብራቸው ይላል የልጅ ልጆች ነው ይላል። የልጅ ልጆችን እንዳያዩ ቤተሰቦቻችሁ ሽማግሌዎቻችሁ እንዳይከብሩ ያደረገ የእናንተን ትዳር የዘጋ መንፈስ ቢኮዝ ካገባችሁ ትወልዳላችሁ፣ ከወለዳችሁ ደግሞ አባቶቻችሁ ክብራቸውን አዩ። ይህንን የጠላ መንፈስ አለ የእናንተን ትዳር የሚዘጋ፣ የእናንተን ትዳር የዘጋ በኢየሱስም ያዘገየ መንፈስ የተመታ ይሁን። ትዳርን የሚያዘገይ መንፈስ፣ ትዳርን የሚመታ መንፈስ፣ ትዳርን ወደ ታችና ወደ ኋላ የሚገፋ መንፈስ በኢየሱስም እጁ ይሰበር፣ እግሩ ይሰበር፣ ኃይሉ ይሰበር። የመደበው አቅም ሁሉ የተመታ ይሁን። በእናንተ ህይወት ላይ መድቦ የሚንቀሳቀሰው ኃይል ስፍራው ሁሉ በዚህ ሰዓት ጀምሮ የፈረሰ ይሁን። ከዚህ ደቂቃ ጀምሮ እንዳይኖር ጸልያለሁ፣ እንዳይከናወን ጸልያለሁ፣ እንዲያልፍ ጸልያለሁ። ኑሮ እንዳይሆንለት፣ ህይወት እንዳይሆንለት በር እንዲዘጋ ያለ የተማማለ መንፈስ የተመታ ይሁን። የተንቀሳቀሰ ኃይል የተመታ ይሁን። የእናንተን ደጅ ዘግቶ ለመክበር የመጣ፣ የእናንተን በር ዘግቶ ለመንገስ የመጣ መንፈስ በኢየሱስም አይከናወንልህ፣ አይሁንልህ በጌታ በኢየሱስ። አይሳካልህ በጌታ በኢየሱስ። ህይወት አይሁንህ በኢየሱስ። የምትሰራው ስራ አይከናወን። በእኔ ላይ የተማማልከው መሐላ እንዳይሆን ጸልያለሁ። አይከናወንም እላለሁ በኢየሱስም አይከናወንም። እኔ ግን ይከናወንልኛል፣ እኔ ግን ይሰራልኛል፣ እኔ ግን አገባለሁ፣ እኔ ግን እወልዳለሁ፣ እኔ ግን እግዚአብሔርን አከብራለሁ፣ እኔ ግን ታሪክ ይኖረኛል፣ እኔ ግን እግዚአብሔር ያከብረኛል፣ እኔ ግን በሮች ክፍት ናቸው፣ እኔ ግን መንፈስ ቅዱስ ያግዘኛል፣ እኔን ግን ኃይሌ ሁሉ ተለቆልኛል። በሮች ክፍት ናቸው። ቆሜ አላለቅስም። ከዚህ በኋላ ቆሜ አላነባም በጌታ በኢየሱስ። መንገድ ተዘጋብኝ እኮ ምንድነው መሆን ያለብኝ እያልኩ አልሰቃይም በኢየሱስ። መንፈስ ቅዱስ ከኔ ጋር ነው። ሃሌሉያ። በሮቻችሁ ክፍት ናቸው። አመስግኑ። ሆነን እያያችሁ እግዚአብሔርን አመስግኑ። ድል ስለሰጠኝ አመሰግናለሁ። ድል ስለሰጠኝ እንደ አንድ እህት፣ እንደ አንድ ወንድሜ፣ እንደ አንድ እግዚአብሔርን እንዳከበረ አባትና እናት አንድ ላይ ሆኜ አመሰግናለሁ። ስለ ልጆቼ አመሰግናለሁ። ልጆቼ እግዚአብሔር አምላክ ካለቀሱት ወገን ብቻ አይደለም። ባህር ከመከፈሉ በፊት ሙሴ ቆሟል፣ በትር ይዟል፣ ማርያምም እዛው ነች። ሁሉም እዛ ናቸው። ነገር ግን እያለቀሱ ነው። ወደ ኋላ እንመለስ፣ ለፈርዖን እንገዛ እያሉ ባሉበት እግዚአብሔር መጥቶ ባህሩን ሲከፍልላቸው አለፉ። እንደ ትላንትና አላለቀሱ። አሁን ግን ያደረጉት ነገር አንድ ነው። ከበሮ ይዘው እግዚአብሔርን አመሰግኑ። አመስግነውን እግዚአብሔር እናመሰግናለን። ሃሌሉያ እናከብራለን በኢየሱስ ስም። ስሜ ተባረከ ይሁን። በአሕዛብ መካከል ስምህን ከፍ አደረክ፣ በእኛ መካከል ስምህን ከፍ አደረክ፣ በልጆቻችን ህይወት ላይ ስምህን ከፍ አደረክ። ደጆቻችንን ከፈትክ፣ ገንዘባችንን ቀየርክ፣ ኃይላችንን ቀየርክ፣ ክብራችንን ቀየርክ። መኖርህን ተረዳን፣ መንቀሳቀስህን ተረዳን። በእኛ ህይወት ውስጥ መኖርህን አወቅን። መዳኗንም በሰውነቷ አወቀች ተብሎ እንደተጻፈ በእኛ ሰውነት ላይ መዳናችንን አወቀን፣ መሆናችንን አወቅን፣ ካንተ ጋር መንቀሳቀሳችንን አወቅን። መንፈስ ቅዱስ መሰከረልን። ኃይል ሆኖልናል፣ ድል ሆኖልናል፣ መንቀሳቀስ ሆኖልናል። ከዚህ ሰዓት ጀምሮ አተን የምናለቅስ ነገር የጨለመባቸው ሰዎች አይደለንም። በሮች የተዘጉባቸው ሰዎች አይደለንም። ከዚህ ሰዓት ጀምሮ አንተ ረዳህን ሰዎች ነን። እግዚአብሔር ያገዝከን ሰዎች ነን። እግዚአብሔር በሮቻችንን የከፈትክ ሰዎች ነን።
ነን ጌታ ሆይ አንተን ምናመሰግን አንተን ምናመልክ በደረስንበት ሁሉ እግዚአብሔር መልካም አደረገልን ምንባል ሰዎች ነን። እግዚአብሔር ረዳቸው፣ እግዚአብሔር አከበራቸው፣ እግዚአብሔር የገባላቸውን የተስፋ ቃል ፈጸመላቸው። እግዚአብሔር እኮ ትላንትና እንደሰማነው ዛሬ እነሱን አክብሮ አየን እየተባለ ስለኛ የሚወራ ሰዎች ሆነናል። ስምህ ይባረክ። ይህንን እያመንን እናመሰግናለን። ይሄ እየገባን እናመሰግናለን። ከመልካምነት የተነሳ ከድንቅ እጅ የተነሳ ከቸርነት የተነሳ እኔና ቤቴ አመለጥን፣ እኔና ህይወቴ አመለጥን፣ እኔና አገልግሎቴ አመለጥን። ምክንያቱም የሚያስመልጥ እጅ ከኛ ጋር ነው። ይሄንን እያየን እናመሰግናለን። ሰለብሬት እናረጋለን፣ እናከብራለን። ክብር ላንተ ይሁን፣ ኃይል ላንተ ይሁን፣ ባለጠግነት ላንተ ይሁን። ጌታ ሆይ ገናናነት ላንተ ነው። እናመሰግናለን በኢየሱስ ከልጅነታችን ጀምሮ የጠበቅከን በሄድንበት መንገድ ሁሉ የመራህ ያሳካልን ያሳደከን ጠላቶቻችን እግዚአብሔር እየተመኙን ሊውጡን እየፈለጉ ለጥርሳቸው አሳልፈ ያልሰጠህን እግዚአብሔር ቸሩ አባት፣ በጎ አባት፣ ደግ አባት እናመሰግናለን። በኢየሱስ እናመሰግናለን። ለጠላታችን ምኞት ብቻ አደረከን፣ ለጠላታችን ምኞት ብቻ አድርገህናልና እናመሰግናለን። በኢየሱስ ስም የተባረከ ይሁን። በደረሰንበት ሁሉ ድላችን ወሬያችን አንተ ነህ። ኢየሱስ ሆይ ተባረክ። ኢየሱስ ሆይ ተባረክ። አሁንም ስራህን ግለጥ፣ አሁንም ኃይልህን ግለጥ፣ አሁንም በሮቻችንን ክፈት፣ አሁንም ያለ የሌለ ኃይላችንን አውጣ። በኢየሱስም አውጣ። ከነካን እንለወጣለን፣ ከነካን እንባረካለን፣ ከነካን ነገር ይቀየራል፣ ከነካን ኃይል ለኛ ነው፣ ከነካን በሮች ተከፍተዋል፣ ከነካን ነገሮቻችን ተቀይረዋል፣ ከነካን ትላንት ድሃ የነበርን ሰዎች አሁን ባለጠጋ እንሆናለን። ከነካን በኋላ ትላንትና ያልተሳካልን ሰዎች ዛሬ ደግሞ የተሳካልን ሰዎች እንሆናለን። ስሜ የተባረከ ይሁን። እናመሰግናለን። በሄድንበት ሁሉ የጠበቅከን፣ በደረስንበት ሁሉ ኃይል የሆንከን፣ ተስፋችን አንተ ነህ፣ ድላችን አንተ ነህ። እግዚአብሔር አምላክ ከአንተ ጋር አካሄድን ስናደርግ እንለወጣለን፣ እንመጥቃለን፣ ነገር ይቀይራል፣ ታሪክ ይቀይራል። ስም ይባረክ። እናመሰግናለን በጌታ በኢየሱስ። ለቤተሰብ ድል አድርገህናልና፣ ለቤተሰብ በር አድርገኸኛልና፣ ለቤተሰብ እንድጸልይ እድል ሰጥተኸኛልና ስም የተባረከ ይሁን። እግዚአብሔር መንፈስ ቅዱስ ያከብርሃለሁ። ነገሮችን በሙሉ ስለቀየርክ፣ ኃይልን በሙሉ ስላደስክ በኢየሱስ ክርስቶስ ስም አመሰግንሃለሁ። በሮቼ ክፍት ናቸው። ስለ ስምህ ክብር ይሁን፣ ስለ ስምህ ክብር ይሁን። የዛሬው ጸሎት ለማስታወስ ያህል በጌታ በኢየሱስ ስም ከእግዚአብሔር ጋር ባለን ነገር፣ እግዚአብሔር ጋር ባለን ህይወት፣ ከእግዚአብሔር ጋር ባለን ፌሎሺፕ ሁሉ እግዚአብሔር በሰጠን ምርት ጸልየናል። ጠላቶቻችን ተመተዋል። ቤተሰቦቻችን ነፃ ወጥተዋል። ነገሮቻችን ተቀይረዋል። ቤተሰቦቻችን ነፃ መውጣታቸው ብቻ አይደለም፣ አዳዲስ በሮች ተከፈቱ። አዳዲስ ክብር ተለቀቀ። አዳዲስ ኃይላት ሁሉ ተለቀዋል። መንፈስ ቅዱስ ከቸርነቱና ከምሕረቱ ከአብሮነቱ የተነሳ ስኬትንና ድልን ለዚህ ቤተሰብ አድርጎ አገዝከኝ። ሰው ባለቀሰበት አላለቀስኩም። ሰዎች በወደቁበት አልወደኩም። እግዚአብሔር ጠላት በጣላቸው ስፍራ ላይ እኔ አልወደኩም። አሻገርከኝ፣ ደገፍከኝ፣ ረዳኸኝ፣ ለቤተሰብ አደረከኝ፣ ለህይወቴ መንገድን ሰጠኝ፣ ለፈተናዎቼ መውጫን አዘጋጀ። ጠላት ለፈተነኝ፣ አንተም ለፈተንከኝ እግዚአብሔር በሮችን ከፈትክልኝ፣ ቀዳዳን አየሁብኝ። አሁንም በጨለሙብኝ ሁኔታ እየተመራሁ አይደለም አመሰግንህ። ቸርነትህን እያየሁ፣ ኃይልህን እያየሁ፣ ክብርህን እያየሁ፣ ረዳትነትህን እያየሁ፣ አንተ አጋዥ እንደሆንክ እየገባኝ፣ መንፈስ ቅዱስ የኔ ኮምፈርተር ነህ፣ መንፈስ ቅዱስ የኔ አበርቼ፣ መንፈስ ቅዱስ ሆይ ኃይሌ፣ መንፈስ ቅዱስ ሆይ ጥበቃዬ፣ መንፈስ ቅዱስ ሆይ የመንገደ መሪ፣ የኃይሌ ስፍራ ነህ። አንተ መጓደጃዬ ነህ፣ ኃይሌ ነህ፣ ምሽጌ ነህ። በኢየሱስ ስም ይህን እያየው ከፍ ከፍ አደርጋለሁ። ምንም እንኳን የገጠመን ከባድ ቢሆን አልን ያለንበትም እግዚአብሔሩ የጨለመ ተስፋ የሌለበት እንኳን ቢመስል መጽሐፍ እንደሚል እርሱ ግን ከፈተናው ጋር መውጫን ያዘጋጅላችኋል እንደሚል በኢየሱስ ክርስቶስም ዛሬ መውጫ ስለተዘጋጀልን፣ በዚህ ሌሊት መውጫ ስለተዘጋጀልን፣ በዚህ ሌሊት ቀዳዳ ስላለው ቤት በኩል እንደምንወጣ ጣትህ ስለምጠቁመን፣ መንፈስህ ስለምጠቁመን፣ ምርት ስለምትለቅልን ይህንን እያሰብን እናመሰግናለን። ይህ ምሽት የድል ምሽት ነው። ይህ ምሽት የማሸነፍ ምሽት ነው። ገና ወደ ጦርነቱ ልንገባ ነው። ገና ቤተሰብ ልናስለቅቅ ነው። ገና እኛ ልንለቀቅም፣ ገና ልጆቻችንን ያልመጡ ትውልዶችን እናስለቅቃለን። እርግማን እንሰብራለን። አንተ ከኛ ጋር ከመሆን የተነሳ ጠላት አፍሮ ይመለሳል። ድል ለኛ ይሆናል። ኃይል ለኛ ይሆናል። ማሸነፍ ለኛ ይሆናል። ጨለማ ወድቋል። እግዚአብሔር ከሳሻችን ወድቋል። የወንድሞች ከሳሽ ተጥሏልና ተብሎ እንደተጻፈ በኢየሱስ ክርስቶስ ስም የወንድሞች ከሳሽ፣ የእኛ ከሳሽ፣ የመንገዳችን ከሳሽ፣ የኃይላችን ከሳሽ አይሳካም የሚል አይሆንም
የሚል አትሄድም የሚል ቤተሰብ አይለቀቅ የሚል በረከት የለም የሚል በኢየሱስ ክርስቶስ ስም አሁን ወደቀ። አከብረሃለሁ። በኢየሱስ ስም ክብር ላንተ ይሁን። ተመስገን እያለን ተባረክ እያለን ኃይልህን እያነሳን ጥበቃህን እያነሳን ክብርህን እያነሳን ስምህን እናወሳለን። ስምህን ከፍ ከፍ እናደርጋለን። በዚህ ምስጋና ውስጥ ድል እንዳላምናለሁ። በዚህ ምስጋና ውስጥ ኃይል እንዳላምናለሁ። በዚህ ምስጋና ውስጥ አንተን በማመስገን ውስጥ ማዳን እንዳላምናለሁ። ምክንያቱም መጽሐፍ ሲናገር እንደዚህ ይላል፣ ምስጋና የሚሰዋል እሱ ያከብረኛል። ምስጋና የሚሰዋልኝ እርሱ ያከብረኛል። ምስጋና የሚሰዋ እርሱ ያከብረኛል። ማዳኔን የማሳይበት መንገድ በዚያ ነውና በምስጋና ውስጥ ነውና እግዚአብሔር መልካም ነው በማለት ውስጥ ነው። እግዚአብሔር ጠባቂ ነው በማለት ውስጥ ነው። ምኑ ማዳኑ አለ። የእግዚአብሔር ማዳን እዚያ ውስጥ ነው። ሕይወት የሚድንበት፣ ቤተሰብ የሚድንበት፣ ፋይናንስ የሚድንበት፣ አገልግሎት የሚድንበት፣ እግዚአብሔር ልጆች የሚድኑበት፣ የሚፈወሱበት፣ በሽታ ከኛ የሚርቅበት፣ በሽታ ከቤታችን የሚጠፋበት ማዳን እዚያ ውስጥ ነው። አንተም ታመልከኛለህ፣ እኔም እህልና ውሃን እባርካለሁ እንደሚል ቃል በኢየሱስ ክርስቶስም እህልና ውሃ የሚባረከው አንተን በማመስገን አንተን በማምለክ አንተን በማለት አንተን በመጥራት ቤተሰባችን ላይ አንተ ንጉስ ነህ በማለት ሕይወታችን ላይ አንተ ንጉስ ነህ በማለት ስራዎቻችን ላይ አንተ ንጉስ ነህ በማለት በምንሄድበት መንገድ ሁሉ ላይ አንተ ንጉስ ነህ፣ አንተ ጠባቂ ነህ፣ አንተ ኃያል ነህ፣ ስምህ ይባረክ በማለት ውስጥ በረከት አለ፣ ኃይል አለ። ምክንያቱም አንተ ታመልከኛለህ፣ እኔ ደግሞ እህልና ውሃን ባርካለሁ። ትባርካለህ፣ ባራኪ ነህ። በኢየሱስ ስም ቤቴ ውስጥ ባራኪ አንተ ነህ። አላጉረመርምም፣ አመሰግናለሁ። እያጉረመረምኩ ነገር አላጨልምም፣ ሕይወትን አላጨልምም። ነገር ጨልሞ አይታየኝም። ከእግዚአብሔር ቸርነትና ምሕረት የተነሳ ተስፋ እንኳን በሌለው ነገር ላይ የእግዚአብሔር ምሕረት ይገለጣል። መጽሐፍ ቅዱስ ሲናገር ዛፍ እንኳን ቢቆረጥ ስሩም ውሃ ላይ ስሩም በአፈር ውስጥ ቢደርቅ አለ ከውሃ ሽታ የተነሳ እንደገና ይለመልማል፣ እንደገና ያቆጠቁጣል፣ እንደገና ቅጠሉ ይወጣል፣ እንደገና ይንዠረግጋል፣ እንደገና ያብብና ያፈራል። ምክንያቱም ከውሃው ሽታ የተነሳ ዛፍ እንኳን ቢቆረጥ ቢጠፋ ቢደርቅ፣ በኢየሱስም ሕይወታችን ቢደርቅ ቢጠፋ፣ አሁን ያለንበት ሁኔታ መልካም እንደሆነ ባይነግረን ከእግዚአብሔር ኃይል የተነሳ ከመንፈስ ቅዱስ አብሮነት የተነሳ መንፈስ ቅዱስን ህልውናውን ጸሎቱን ኃይሉን ስታሸቱ ሕይወታችሁ ቤተሰቦቻችሁ መፈታት ጀመሩ። ይኸው አያችሁ፣ ተለወጡ በጌታ በኢየሱስ ድል ይሆናል። መንገዳቸው ላይ ድል ይሆናል። ደጆቻቸው ይከፈታሉ። ድል ይሆናል። እግዚአብሔር አምላክ ይረዳል። ቤተሰብን የያዘ ጨለማ፣ ቤተሰብን የያዘ እርግማን፣ ቤተሰብን የያዘ መከራ በጌታ በኢየሱስ ከዚህ ህልውና የተነሳ አሁን መልቀቅ እንዲጀምር አዛለሁ። ከህልውና የተነሳ ከኃይል የተነሳ ከደምህ የተነሳ ከመንፈስ የተነሳ ከመገኘት የተነሳ አንድ ጌታ ቤት ውስጥ ሁለት ጌታ አንድ ቤት ውስጥ አይኖርም። በጌታ በኢየሱስም እርግማንና አንተ፣ ድህነትና አንተ፣ ጨለማና እግዚአብሔር አንተ እኛ ቤት ውስጥ አትኖሩ። ነገር ግን አንዱ ይኖራል። ዳጎንና ታቦት አንድ ቤት አይቀመጡም። ታቦቱ በተጠጋው ጊዜ ዳጎን ተፈጥፍጦ ተሰባብሮ ተበላልቶ እንደተገኘ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ በእኛ ቤት ላይ ያለ፣ በእኛ ሕይወት ላይ ያለ፣ በቤተሰቦቻችን ታሪክ ላይ ያለ፣ በእህቴ በወንድሜ በአባት በእናቴ ውስጥ ያለ በጌታ በኢየሱስ ስም እንዲሰባበር ጸልያለሁ። መርገም እንዲሰበር ጸልያለሁ። ምድር የተረገመች ጊዜ የመጣ ሰዎች በረገሙን ጊዜ የመጣ እግዚአብሔር በአባት በእናት በአክስት ባጎት በተለያየ በርቀት የመጣ በጌታ በኢየሱስ ስም 7 ቤት እየቆጠረ በኃጢአት ምክንያት የገባ እግዚአብሔር በግፍ ምክንያት የተገባ ግፍ ሰርተው ያመጡት በኢየሱስ ክርስቶስም ዛሬ ከኔ እንዳያልፍ ጸልያለሁ። ከኔ አልፎ እንዳይሄድ ጸልያለሁ። ከቤት አልፎ እንዳይሄድ ጸልያለሁ። ወደ ልጆቼ እንዳያልፍ ጸልያለሁ። ወደሚቀጥለው ጄኔሬሽን እንዳያልፍ ጸልያለሁ። ጸልዩ፣ ይሰበር እያላችሁ ጸልዩ። እግዚአብሔር አምላክ ሰባብሮ ያሳያችኋል፣ ገነጣጥሎ ያሳያችኋል፣ ቤተሰቦቻችሁን አስመልጦ ያሳያችኋል። በዚህ ሳምንት በሕይወታቸው ላይ ለውጥ እንታያላችሁ። መንፈስ ቅዱስ በኃይል ይረዳችኋል። መንፈስ ቅዱስ መንገዳቸውን ከፍቶ ያሳያችኋል። በይህንን ፕሮፌቲክ ፕሬየር ጸልዩ። ከዚህ ጸሎት በኋላ ፋይናንስ ይቀየራል። ከዚህ ጸሎት በኋላ ሪሌሽንሺፓችሁ ይቀየራል። ከዚህ ጸሎት በኋላ ያላገቡ ያገባሉ። እግዚአብሔር አምላክ መንገድ ለጠፋባቸው መንገድን ያመጣል። ስራ ላጣ ስራ ይሆናል። በሮች ለተዘጉበት በሮች ይከፈታሉ።
እግዚአብሔር አዳዲስ እድሎችን በእናንተ ህይወት ላይ ያመጣል። ይህን እያሰባችሁ ጸልዩ። እንደ ቤተሰብ እንጸልያለን። እናንተን ለቤተሰቦቻችሁ በዚህ ሰዓት እንደ ኖህ ናችሁ። ኖህ መርከብ ሰርቶ ቤተሰቡንና እንስሳትን አስመለጠ። ልክ እንደዛ የሚያስመልጡ ሰዎች ከነጋር አሁን ብርቱዎች ናቸው፣ ይጸልያሉ። ሎኮቶኖስ ሴታራዲያኖስ እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ አሁንም የጨለማ ምዕራፍ የተዘጋ ይሁን፣ የእርግማን ምዕራፍ የተዘጋ ይሁን። ጠፍሮ የያዛቸው፣ በገመድ የያዛቸው፣ በተለያየ ሁኔታ ያሰራቸው፣ አእምሯቸውን ያሰረ፣ ልባቸውን ያሰረ፣ ሁኔታቸውን ያሰረ፣ እንቅስቃሴ እንዳይኖር፣ አዲስ ነገር በእኛ ቤት ውስጥ እንዳይኖር፣ አዲስ ነገር በቤተሰቦቻችን ውስጥ እንዳይኖር በዛ በአሮጌነቱ የያዘ በጌታ በኢየሱስም አእምሯቸውን የያዘ፣ ሐሳባቸውን የያዘ አምራች ጭንቅላት አምራች አእምሮ እንዳይኖራቸው ያደረገ በኢየሱስ ክርስቶስ አሁን ከኛ ቤት እየተመዘገዘገ እንዲወጣ አዛለሁ። እየተሳበም እንዲወጣ አዛለሁ። በእባብ በኩል የገባ፣ በተለያየ መልኩ የገባ፣ በካራክተር የገባ፣ በዲሉዥን የገባ በኢየሱስ ክርስቶስ ውጣ። ከዚህ ሰዓት ጀምሮ ውጣ። ከዚህ ሰዓት ጀምሮ ውጣ። ከቤተሰቦቼ ውስጥ ውጣ። ከእናቴ ውስጥ ውጣ። ከአባቴ ውስጥ ውጣ። ከእህቴ ውስጥ ውጣ። ከወንድሜ ውስጥ ውጣ። ከአጎቴ ውጣ። ከአባቴ ውጣ። ከአክስቴ በኢየሱስ ክርስቶስም ውጣ። አልፈልግም እንድትኖር አልፈልግም፣ አልፈቅድልህም በኢየሱስ ክርስቶስ። ምክንያቱም ኢየሱስ በእኛ ቤት ገብቷል። የትኛውንም አይነት አጋንንታዊ የሆነውን ልምምድ በጌታ በኢየሱስም እሰብራለሁ። የተሰበረ ይሁን። እግዚአብሔር ወደ ታራ ቤት ሲገባ፣ እግዚአብሔር ሲገባ ጣዖት ካለበት ስፍራ አብርሃምን ይዞት ወጣ። አብርሃም ሆይ ከዚህ በኋላ እኔ ወደማሳይ ምድር ትወጣለህ፣ ውጣ ከዚህ ቤተሰብ አለ። እኛን ከዚህ እርግማን ያወጣናል። እኛን ከዚህ ጨለማ እግዚአብሔር ይለየናል። መለየት ይሆንላችኋል። በኢየሱስም ከማትፈልጉት ከሕይወት ስርዓት ውስጥ መለየት ይሆንላችኋል። ጸልዩ። እግዚአብሔር አምላክ ይለያችኋል። ኃይል በእናንተ ላይ ይመጣል። ድምፁን ትሰማላችሁ። ከእርግማን ስፍራ ትወጣላችሁ። ሰይጣን ወስዶ ካስቀመጣችሁ ከሕይወት ስርዓት ውስጥ በኢየሱስ መለቀቅ ይሆንላችኋል። በዚህ ሳምንት መለቀቅ ይሆናል። በዚህ ቀን መለቀቅ ይሆናል። በዚህ ሌሊት መለቀቅ ይሆናል። በኢየሱስ ክርስቶስ ቤት ያመለጠ፣ ሕይወት ያመለጠ ደጆች ተከፈቱ። እግዚአብሔር መውጫን አዘጋጀልኝ። እግዚአብሔር ወዴት እንደሚወስደኝ ያሳየኛል። እኔ ወደማሳይህ ምድር ትወጣለህ እንዳለው እሱ ወደሚያሳየን ምድር አሁን እንወጣለን። በመንፈስ እያያችሁ ጸልዩ። ከዚህ በፊት እንደተማርነው እያያችሁ ጸልዩ። ለመጸለይ ብቻ አይደለም፣ እያያችሁ ጸልዩ። እያያችሁ ስትጸልዩ እግዚአብሔር ይናገራችኋል። እግዚአብሔር መንገድ ያሳያችኋል። ታላቅ ወንድማችሁን ይፈታል። ታናሽ እህታችሁን ይፈታል። ታላቅ ወንድማችሁን፣ ታላቅ እህታችሁን ይፈታል። እግዚአብሔር አጎት አክስታችሁን ይፈታል። ጸልዩላችሁ ለምላቸው ለነዛ ሰዎች ጸልዩላችሁ። በአእምሯችሁ ለሚመጡ ሰዎች ጸልዩላችሁ። በሮቻችሁ ይከፈቱ በኢየሱስ። ደጆቻቸው ይከፈቱ። ኃይላቸው ይለቀቅ። የሚሰሩት ይከናወን በኢየሱስም። የጨለማ ወጥመድ ይሰበር። የአጋንንት ወጥመድ ይሰበር። ስራ የሚያሳጣ ቤተሰብን ተላላ የሚያደርግ፣ ከንቱ የሚያደርግ፣ ስራ አልባ የሚያደርግ፣ ራእይ አልባ የሚያደርግ፣ የሚያስቡት ነገር መሬት እንዳይወርድ የሚያደርግ በኢየሱስ ክርስቶስም አሁን የተቀጣ ይሁን። ሌዋታን ይቀጣ። ሟርተኛው ይቀጣ። ደጋሚ ይቀጣ። ቤተሰብ ያሰረ፣ በጎረቤት የታሰረ፣ በጓደኞቻቸው የታሰሩ በኢየሱስም፣ በትዳር አጋሮቻቸው የታሰሩ፣ በድሮ ትዳር አጋራቸው የታሰረ በኢየሱስም አሁን እንዲፈታ ጸልያለሁ። አሁን እንዲፈታ ጸልያለሁ። በፍቅር አጋር በድሮ በፍቅር አጋር የታሰሩ ሰዎች ምን ማለት መሰላችሁ? ያቺ ደሊላ የምትባል ሴት የደሊላ መንፈስ አለ። ዛሬም የደሊላ መንፈስ አለ። ሳምሶንን አስራ በጠፍር ሰውነቱን ጠፍራ አስራ ትለማመድበታለች። እንደዚህ አይነት ሰዎች አሉ፣ በሕይወታችሁ ውስጥ አሉ። በድግምት የሚያስሩ፣ በተለያየ ነገር ለአጋንንት አሳልፎ ለመስጠት በድግምት በመተት በሟርት በጠንቋይ ቤት በመሄድ ልብሶቻችሁ፣ ጨርቆቻችሁን እንደዛውም የሆነ ማቴሪያል የሆነ ዕቃ ይዘው የሚሄዱ አሉ። በጌታ በኢየሱስ ስም የከሰሩ ይሁኑ። በጌታ በኢየሱስም የፈረሱ ይሁኑ። ዛሬ ማታ የፈረሱ ይሁኑ። ከዛሬ ማታ እንዳያልፉ ጸልያለሁ። ከዛሬ ማታ እንዳያልፉ ጸልያለሁ። ከዛሬ ማታ እንዳያልፉ ጸልያለሁ። እናንተን ያሰረ ከዛሬ ማታ እንዳያልፉ ጸልያለሁ። ቤቶቻችሁን ያሰረ፣ ሕይወታችሁን ያሰረ፣ ጨለማን ያደረገ በእኛ ቤት ላይ የነገሰ በኢየሱስም ከዛሬ እንዳያልፍ ጸልያለሁ። ከአሁን እንዳያልፍ ጸልያለሁ። መንገዶቻችሁ እንዲለቁ ጸልያለሁ። ደጆቻችሁን እንዲከፍቱ ጸልያለሁ። በሮቻችሁን እንዲከፍቱ ጸልያለሁ። ለቀው እንዲሄዱ አዛለሁ። አሁን እነሱ ሰዎች በሕይወታችሁ ውስጥ እንኳን ቢኖሩ በኢየሱስም በዚህ ሳምንት እንዲወጡ ጸልያለሁ። ይውጡ በጌታ በኢየሱስ ስም።
ይሄዱ በጌታ በኢየሱስ። ምንም አይሰሩም በሕይወታችሁ ውስጥ። እናንተ ለጨለማ አሳልፈው የሚሰጡ ሰዎች እግዚአብሔር አምላክ ሰውን ሲሰጥ እየባረከ ነው የሚሰጠው። ለበረከት በር እንዲሆን ደጅ እንዲሆን እግዚአብሔር እንድታውቁ እንዲረዳችሁ ነው የሚሰጣችሁ። ከዛ ውጪ የተሰጡ ሰዎች ለሰዎች የሚያነቋችሁ፣ ለአጋንንት የሚያነቋችሁ፣ ደጆቻችሁ እንዲዘጉ የሚያነቋችሁ በጌታ በኢየሱስ ክርስቶስ ስም አንቀው የሚይዙ ከዚህ ሰዓት ጀምሮ እንዲወጡ ጸልያለሁ፣ እንዲሄዱ ጸልያለሁ። ይውጡ ከኛ ቤት ውስጥ፣ ይውጡ ከኔ ሕይወት ውስጥ፣ ይውጡ ከጓደኞቼ፣ ይውጡ ከፍቅር አጋሬ፣ ይውጡ በኢየሱስ ክርስቶስ ስም። በእያንዳንዱ ቤት ውስጥ ያለ ይውጣ። በእያንዳንዱ ሕይወት ሁኔታ ላይ ያለ ይውጣ። ከልጆቻችሁ ትምህርት ቤት ውስጥ ይውጡ። ከልጆቻችሁ ትምህርት ቤት ውስጥ ይውጡ። ከእናንተ ከንግድ ስራችሁ ውስጥ ይውጡ። ከእናንተ ከስራ ስምርታችሁ ላይ ይውጡ። በኢየሱስም ከተሰማራችሁባቸው መስኮች ሁሉ ላይ እንዲወጡ ጸልያለሁ፣ እንዲወጡ ጸልያለሁ። በሮች ተከፈቱ፣ ማምለጥ ሆነላችሁ። ደጆች ተከፈቱ፣ ማምለጥ ሆነላችሁ፣ ማምለጥ ሆነላችሁ፣ ማምለጥ ሆነላችሁ፣ ሆነላችሁ። አሁን ጸልዩ። ማራኮ ሳቴንዴ ጸልዩ። በሮቻችሁ እየተከፈቱ ነው። ጸልዩ። መልካም እየሆነ ነው። ጸልዩ። አሁን ሜንሽን እያደረጋችሁ ጸልዩ። ስሞቻቸውን እየጠራችሁ ወንድሞቻችሁን፣ እህቶቻችሁን፣ አባታችሁን ስማቸውን እየጠራችሁ ጸልዩ። እንጸልያለሁ በኢየሱስ ስም። እግዚአብሔር ስለሰጠኝ ጌታ አመሰግናለሁ። በጌታ በኢየሱስ ስም ለሷ መፈታት እንዲሆን ጸልያለሁ። ለሷ ድል እንዲሆን ጸልያለሁ። ለሷ መለቀቅ እንዲሆን ጸልያለሁ። ስራዎቿ ይለቀቁ፣ ልጆቿ ይባረኩ፣ የወለደቻቸው ልጆች ይባረኩ፣ ያላቸው ነገሮች ሁሉ ይባረክ፣ ትዳሯ ይባረክ፣ በሮቿ ይከፈቱ። እግዚአብሔር መንፈስ ቅዱስ አንተ ምላውን ነገር ታደርጋለህ፣ ምጸልየውን ጸሎት ትመልሳለህ። ምክንያቱም በስሙ የምትለምኑትን ሁሉ እግዚአብሔር አደርገዋለሁ ብለሃልና በጌታ በኢየሱስም በስምህ እንጠራለን። በስምህ በላያችን ላይ የቆሙትን እናዋርዳቸዋለን እንደሚል ቃል በኢየሱስ ክርስቶስም አዋርዳቸዋለሁ። ጠላቶች የተዋረዱ ይሁን፣ ክፉዎች የተዋረዱ ይሁን፣ ጨለማ የተዋረደ ይሁን፣ ባለችበት አሰራት የተዋረደ ይሁን። ጸልዩ እንደዚህ ማካሴ ታላቪያት ባለችበት ያሰራት፣ ባለችበት እንድትሄድ፣ በሕይወቷ ለውጥ እንዳይኖር ራእዩዋን የበላ እንደ ማንኛውም ሰው እንድትኖር ያደረገ እህቴን የበላብኝ በጌታ በኢየሱስም እየጮኸ ከሕይወቷ እንዲወጣ አዛለሁ። እየጮኸ እንደከሰረ እንዳጣ ነገር እንደተበላሸበት ሆኖ እየጮኸ እየከሰረ እንዲወጣ ጸልያለሁ። አጋንንቱ ይክሰር፣ ጨለሞ ይክሰር፣ ሟርተኛው ይክሰር፣ ሞት ይክሰር፣ ድግምት ይክሰር፣ በኢየሱስም ይክሰር። ከዚህ አይለፍ በጌታ በኢየሱስም። የሞት ኃይል ይክሰር፣ የድግምት ኃይል ይክሰር፣ በኢየሱስም ይክሰር። እሷን አስሮ የያዘ፣ ራእዩዋን አስሮ የያዘ፣ መውጣቷን የጠላ፣ መኖሯን የጠላ፣ መስራቷን የጠላ፣ መባረኳን የጠላ፣ ደጆቿን የዘጋ፣ አይከናወንላት ያለ፣ እንዳይሆንላት የፈለገ በጌታ በኢየሱስም የከሰረ ይሁን፣ የወደቀ ይሁን፣ ነገር ይጨልምበት፣ ሕይወት አይሳካለት በኢየሱስ ክርስቶስ። በሚሄድበት ስፍራ ሁሉ እየተራመድኩ ነው ብሎ ቢያስብ የጨለማ የተቀበረ ይሁን። ልክ ፈርዖንና ፈረሰኛው እንደተቀበሩ ባህር ውስጥ ልክ እንደዛው በሕይወታችን ውስጥ የተቀበረ እንዲሆን ጸልያለሁ። በመንገዷ ላይ የተቀበረ እንዲሆን ጸልያለሁ። በምትሰራው ስራዎቿ ላይ የተቀበረ እንዲሆን ጸልያለሁ። እንዳያልፍ ጸልያለሁ። እንዳይኖር ጸልያለሁ። መንፈስ ቅዱስ ሬሳውን አንሳፍ ዛሬ። ብር የሚበላ፣ ገንዘብ የሚበላ፣ ህይወትን የሚበላ፣ ነፍስን የሚበላ፣ ሐሳብን የሚበላ፣ ራእይን የሚበላ ፕሮዳክቲቭ እንዳይሆን ያደረገ ጭንቅላቷን፣ አእምሮዋን ያሰረ በጌታ በኢየሱስም የታሰረ ይሁን። አሁን የተበላ ይሁን። አሁን የተመታ ይሁን። አሁን የከሰረ ይሁን። አሁን የጨለመ ይሁን። አሁን መንገዱ ይዘጋ። አሁን በሮቹ ይዘጉ። ጠንቋይ ይመታ፣ ሟርተኛ ይመታ፣ መተተኛ ይመታ፣ ሞራ ገላጭ ይመታ፣ በር ቆላፊ ይመታ፣ የሰዎችን ደጅ በመዝጋት የሚተዳደር ይበላ። አይለፍለት በኢየሱስ ስም። ልጅ የሚገል መንፈስ፣ ጽንስ የሚገል መንፈስ፣ ነገር የሚቆልፍ መንፈስ በኢየሱስም የተበላ ይሁን። በኢየሱስም የተበላ ይሁን። እሳት ይብላው በጌታ በኢየሱስም። እሳት ይብላው በኢየሱስም። አንዳንድ መናፍስት አሉ እናንተን ነቅሎ ሰፈር ውስጥ እሱ መንገስ የሚፈልግ፣ እናንተን በበሽታ መጥቶ እሱ ጤነኛ መሆን የሚፈልግ፣ የእናንተን ነገር ቀምቶ እርሱ ኃያል መሆን የሚፈልግ መንፈስ እናንተ ባላችሁበት ቤት ብሎክ ላይ፣ እናንተ ባላችሁበት ኮምፓውንድ ውስጥ፣ እናንተ ባላችሁበት ሰፈር ውስጥ አለ። እናንተን ነቅሎ እሱ መንገስ የሚፈልግ፣ በተለይ ምጸልዩ ከሆናችሁ ማይፈልጋችኋል። እሱ ይነቀላል እንጂ እናንተ አትነቀሉ። እርሱ ይሄዳል እንጂ እናንተ አትሄዱ። እርሱ ይሄዳታል እንጂ እናንተ አትሄዱ። በኢየሱስ ክርስቶስ
ቤተሰቦቻችን አይነቀሉም፣ እኛ እንነቀልም። ነገሮቻችን አይነቀሉም፣ ስራዎቻችን አይቀሙም። ከዚህ ሰዓት ጀምሮ ከኛ የወጡ ነገሮችን አስመልሳለሁ። ከኛ የሄዱ ነገሮች ይመለሱ፣ ከኛ የጠፉ ነገሮች ይመለሱ። እግዚአብሔር አምላክ በመጽሐፍ ሲናገር እንደዚህ ይላል፣ ተምችና ኩኩባ የበሉባችሁን ዘመን ዋጋ መልሳለሁ። ተምችና ኩኩባ የበላባችሁ ዘመን ዓመተ ምሕረቱ አይመለስ፣ ችግር የለም። ዋጋው ግን ይመለሳል። ዋጋው ግን ይመለሳል። እግዚአብሔር ዋጋውን ይመልስላችኋል። የዘመኑን ዋጋ፣ የቁጥሩን ዋጋ በኢየሱስም በዘመኑ ላይ ብትኖሩ ኖሮ ልታገኙ የነበረውን ነገር በእጆቻችሁ አሳልፎ ይሰጣችኋል። እግዚአብሔር ለቤተሰቦቻችሁ አሳልፎ ይሰጣል። ለቤተሰቦቻችሁ በድል አሳልፎ ይሰጣል። በማሸነፍ አሳልፎ ይሰጣል። በጌታ በኢየሱስም እጸልያለሁ። አሁን በድል እጃችን መቀበል ይሁንልን። በድል እጃችን መቀበል ይሁንልን። ድላችንን መረከብ ይሁንልን። ባለጠግነታችንን መረከብ ይሁንልን። ነገሮቻችንን በሙሉ መያዝ ይሁንልን። ሆነልን በኢየሱስ ክርስቶስ። ጨለማ ወደቀ፣ ተምች ወደቀ፣ ኩኩባ ወደቀ፣ እርግማን ወደቀ። 7 ቤት ቆጥሮ የመጣ መንፈስ፣ 7 ቤት ቆጥሮ የመጣ መንፈስ፣ ነገር እየቆላለፈ ከትውልድ ወደ ትውልድ እየተላለፈ የመጣ መንፈስ፣ በእርግማን የመጣ፣ በኃጢአት የመጣ፣ በግፍ የመጣ ሰዎች ዘመዶቻችን የከፈቱብን መናፍስቶች በኢየሱስ ክርስቶስ ስም አሁን የተመቱ ይሁኑ። አሁን የደቀቁ ይሁኑ። አሁን የደቀቁ ይሁኑ። በገዛ ኃጢአታችን የመጣ ቤታችንን ያመሰ፣ ስራዎችንን የቀማን፣ ልጆቻችንን የቀማን፣ ትዳራችንን አደጋ ውስጥ የከተተ በኢየሱስ ክርስቶስ ስም የስንፍና ኃይል የተመታ ይሁን። የእርግማን ኃይል የተመታ ይሁን። የጨለማ ኃይል የተመታ ይሁን። የጠንቋይ ኃይል የተመታ ይሁን። የመተት ኃይል የተመታ ይሁን። የእርግማን ኃይል የተመታ ይሁን። ነገሮቻችሁ ተለቀቁ። ኃይሎቻችሁ ተለቀቁ። ኑሯችሁ ተለቀቀ። የምታሸንፉበትን ቀን አደረገላችሁ መንፈስ ቅዱስ። ዛሬ የድል ቀናችሁ ሆነ በኢየሱስ ክርስቶስ። ቤታችን ላይ ማሸነፍ ሆኖልናል። በሞገስ ማሸነፍ፣ በኃይል ማሸነፍ ለነና ለቤተሰቦች አደርጋለሁ፣ አውጃለሁ፣ እናገራለሁ። ዛሬ በኢየሱስ ለነና ለቤተሰቦች ድል ይሁን። ለነና ለቤተሰቦች ማሸነፍ ይሁን። ለነና ለቤተሰቦች በክርስቶስ ኢየሱስ በደም ኃይል ነፃ መውጣት ይሁን። ለነና ለቤተሰቦች በደረስንበት ሁሉ እግዚአብሔርን የምናመሰግንበትን የምስጋና ርዕስ ቤታችን ላይ አውጃለሁ። እግዚአብሔር እኮ አደረገልን። እግዚአብሔር እኮ አሰፋን። እግዚአብሔር እኮ አሰፋን። ከብዙ ክርክር፣ ከብዙ ሙግት፣ ከብዙ ጨለማ፣ ከብዙ አይነት ፋይትና ውጊያ በኋላ ልክ እንደዛ በይስሐቅ ሕይወት ውስጥ እንደሆነ እግዚአብሔር አምላክ እጸልያለሁ። በይስሐቅ ሕይወት ውስጥ እንደሆነ ስጥናን ቆፈረ፣ ተከራከሩበት። ኤሳቅንም ቆፈረ፣ ወሰዱበት። ሮቦትን ስቆፍር ግን እግዚአብሔር አሰፋልን ብሎ አልተከራከሩበትምና እግዚአብሔር አሰፋልን ብሎ ተናገረ። እንደዚሁ እናገራለን። ሮቦት በእኛ ቤት ላይ ይከፈታል። ከጨለማ በኋላ ከውጊያ በኋላ መፈታት ይሆናል። ሮቦት የሆነ በረከት፣ ሮቦት የሆነ ስራ፣ ሮቦት የሆነ ሜሬጅ፣ ሮቦት የሆነ ትዳር፣ ሮቦት የሆነ የልጆቻችን በር፣ ሮቦት የሆነ የእግዚአብሔር ተአምራት፣ ሮቦት የሆነ የሚያሰፋ ከራእይ ጋር የሚያገናኝ፣ ከስራ ጋር የሚያገናኝ፣ ከተአምራት ጋር የሚያገናኝ እግዚአብሔር ቤተሰቦቻችንን ከሰፈርና ከአካባቢ ጠንቋይ በላይ የሚያደርግ ተአምራት በእኛ ቤት ላይ ሆነ በኢየሱስ ስም ይሁን። ጌታ ሆይ ይሁን። ቤተሰቦቻችንን የሚያስለቅቅ፣ ቤተሰቦቻችንን የሚፈታ፣ ቤተሰቦቻችንን በድል የሚመራ፣ ቤተሰቦች ለታላቅ ወንድሜ ኃይል የሚሆን፣ ለታናሽ ወንድሜ ኃይል የሚሆን እግዚአብሔር አምላክ ሆይ ለእህትህ ኃይል የሚሆን፣ ለወንድሜ፣ ለአክስት፣ ለአጎቴ፣ ለእናት አባቴ እግዚአብሔር ክብራቸውን የሚያሳይ በኢየሱስም ይሁን። ክብራቸውን የሚያሳይ በኢየሱስም ይሁን። መጽሐፍ ቅዱስ ሲናገር የሽማግሌዎች ክብራቸው ይላል የልጅ ልጆች ነው ይላል። የልጅ ልጆችን እንዳያዩ ቤተሰቦቻችሁ፣ ሽማግሌዎቻችሁ እንዳይከብሩ ያደረገ የእናንተን ትዳር የዘጋ መንፈስ ቢኮዝ ካገባችሁ ትወልዳላችሁ፣ ከወለዳችሁ ደግሞ አባቶቻችሁ ክብራቸውን አዩ። ይህንን የጠላ መንፈስ አለ የእናንተን ትዳር የሚዘጋ፣ የእናንተን ትዳር የዘጋ በኢየሱስም ያዘገየ መንፈስ የተመታ ይሁን። ትዳርን የሚያዘገይ መንፈስ፣ ትዳርን የሚመታ መንፈስ፣ ትዳርን ወደ ታችና ወደ ኋላ የሚገፋ መንፈስ በኢየሱስም እጁ ይሰበር፣ እግሩ ይሰበር፣ ኃይሉ ይሰበር። የመደበው አቅም ሁሉ የተመታ ይሁን። በእናንተ ህይወት ላይ መድቦ የሚንቀሳቀሰው ኃይል ስፍራው ሁሉ በዚህ ሰዓት ጀምሮ የፈረሰ ይሁን። ከዚህ ደቂቃ ጀምሮ እንዳይኖር ጸልያለሁ። እንዳይከናወን ጸልያለሁ። እንዲያልፍ ጸልያለሁ። ኑሮ እንዳይሆንለት፣ ህይወት እንዳይሆንለት በር እንዲዘጋ ያለ የተማማለ መንፈስ የተመታ ይሁን። የተንቀሳቀሰ ኃይል የተመታ ይሁን። የእናንተን ደጅ ዘግቶ ለመክበር የመጣ፣ የእናንተን በር ዘግቶ ለመንገስ የመጣ መንፈስ በኢየሱስም አይሁንልህ በጌታ በኢየሱስም። አይሳካልህ በጌታ በኢየሱስም። ህይወት አይሁንህ በኢየሱስም። የምትሰራው ስራ አይከናወን። በእኔ ላይ የተማማልከው መሐላ እንዳይሆን ጸልያለሁ።
አይከናወንም እላለሁ። በኢየሱስም አይከናወንም። እኔ ግን ይከናወንልኛል፣ እኔ ግን ይሰራልኛል፣ እኔ ግን አገባለሁ፣ እኔ ግን ወልዳለሁ፣ እኔ ግን እግዚአብሔርን አከብራለሁ፣ እኔ ግን ታሪክ ይኖረኛል፣ እኔ ግን እግዚአብሔር ያከብረኛል፣ እኔ ግን በሮቼ ክፍት ናቸው፣ እኔ ግን መንፈስ ቅዱስ ያግዘኛል፣ እኔ ግን ኃይሌ ሁሉ ተለቆልኛል። በሮቼ ክፍት ናቸው። ቆሜ አላለቅስም። ከዚህ በኋላ ቆሜ አላነባም። በጌታ በኢየሱስ መንገድ ተዘጋብኝ እኮ ምንድነው መሆን ያለብኝ እያልኩ አልሰቃይም። በኢየሱስ መንፈስ ቅዱስ ከኔ ጋር ነው። ሃሌሉያ ሃሌሉያ ሃሌሉያ። በሮቻችሁ ክፍት ናቸው። አመስግኑ። ሆነን እያያችሁ እግዚአብሔርን አመስግኑ። ድል ስለሰጠኝ አመሰግናለሁ። ድል ስለሰጠኝ እንደ አንድ እህት፣ እንደ አንድ ወንድሜ፣ እንደ አንድ እግዚአብሔርን እንዳከበረ አባትና እናት አንድ ላይ ሆኜ አመሰግናለሁ። ስለ ልጆቼ አመሰግናለሁ። ልጆቼ እግዚአብሔር አምላክ ካለቀሱት ወገን ብቻ አይደለም። ባህር ከመከፈሉ በፊት ሙሴ ቆሟል፣ በትር ይዟል፣ ማርያምም እዛው ነች። ሁሉም እዛ ናቸው። ነገር ግን እያለቀሱ ነው። ወደ ኋላ እንመለስ፣ ለፈርዖን እንገዛ እያሉ ባሉበት እግዚአብሔር መጥቶ ባህሩን ሲከፍልላቸው አለፉ። እንደ ትላንትና አላለቀሱ። አሁን ግን ያደረጉት ነገር አንድ ነው። ከበሮ ይዘው እግዚአብሔርን አመሰግኑ። አመስግነውን እግዚአብሔር እናመሰግናለን። ሃሌሉያ እናከብራለን። በኢየሱስ ስም ስሜ ተባረከ ይሁን። በአሕዛብ መካከል ስምህን ከፍ አደረክ። በእኛ መካከል ስምህን ከፍ አደረክ። በልጆቻችን ሕይወት ላይ ስምህን ከፍ አደረክ። ደጆቻችንን ከፈትክ። ገንዘባችንን ቀየርክ። ኃይላችንን ቀየርክ። ክብራችንን ቀየርክ። መኖርህን ተረዳን። መንቀሳቀስህን ተረዳ። በእኛ ሕይወት ውስጥ መኖርህን አወቅን። መዳኗንም በሰውነቷ አወቀች ተብሎ እንደተጻፈ በእኛ ሰውነት ላይ መዳናችንን አወቀን፣ መሆናችንን አወቀን፣ ካንተ ጋር መንቀሳቀሳችንን አወቀን። መንፈስ ቅዱስ መሰከረልን። ኃይል ሆኖልናል፣ ድል ሆኖልናል፣ መንቀሳቀስ ሆኖልናል። ከዚህ ሰዓት ጀምሮ አተን ምናለቅስ ነገር የጨለመባቸው ሰዎች አይደለንም። በሮች የተዘጉባቸው ሰዎች አይደለንም። ከዚህ ሰዓት ጀምሮ አንተ ረዳን ሰዎች ነን። እግዚአብሔር ያገዝከን ሰዎች ነን። እግዚአብሔር በሮቻችንን የከፈትክ ሰዎች ነን። ጌታ ሆይ አንተን ምናመሰግን፣ አንተን ምናመልክ፣ በደረስንበት ሁሉ እግዚአብሔር መልካም አደረገልን ምንባል ሰዎች ነን። እግዚአብሔር ረዳቸው፣ እግዚአብሔር አከበራቸው፣ እግዚአብሔር የገባላቸውን የተስፋ ቃል ፈጸመላቸው። እግዚአብሔር እኮ ትላንትና እንደሰማነው ዛሬ እነሱን አክብረው አየን እየተባለ ስለኛ የሚወራ ሰዎች ሆነናል። ስምህ ይባረክ። ይህንን እያመንን እናመሰግናለን። ይሄ እየገባን እናመሰግናለን። ከመልካምነት የተነሳ፣ ከድንቅ እጅ የተነሳ፣ ከቸርነት የተነሳ እኔና ቤቴ አመለጥን፣ እኔና ህይወቴ አመለጥን፣ እኔና አገልግሎቴ አመለጥን። ምክንያቱም የሚያስመልጥ እጅ ከኛ ጋር ነው። ይሄንን እያየን እናመሰግናለን። ሰለብሬት እናረጋለን፣ እናከብራለን። ክብር ላንተ ይሁን፣ ኃይል ላንተ ይሁን፣ ባለጠግነት ላንተ ይሁን። ጌታ ሆይ ገናናነት ላንተ ነው። እናመሰግናለን በኢየሱስ ከልጅነታችንን ጀምሮ የጠበቅን፣ ከልጅነት ጀምሮ የጠበቅን፣ በሄድንበት መንገድ ሁሉ የመራህ፣ ያሳካልን፣ ያሳደከን፣ ጠላቶቻችን እግዚአብሔር ሆይ እየተመኙን ሊውጡን እየፈለጉ ለጥርሳቸው አሳልፈ ያልሰጠህን እግዚአብሔር ቸሩ አባት፣ በጎ አባት፣ ደግ አባት እናመሰግናለን። በኢየሱስ እናመሰግናለን። ለጠላታችን ምኞት ብቻ አደረግከን፣ ለጠላታችን ምኞት ብቻ አድርገህናልና እናመሰግናለን። በኢየሱስ ስም የተባረከ ይሁን። በደረሰበት ሁሉ ድላችን ወሬያችን አንተ ነህ። ኢየሱስ ሆይ ተባረክ። ኢየሱስ ሆይ ተባረክ። አሁንም ስራህን ግለጥ፣ አሁንም ኃይልህን ግለጥ፣ አሁንም በሮቻችንን ክፈት፣ አሁንም ያለ የሌለ ኃይላችንን አውጣ። በኢየሱስም አውጣ። ከነካን እንለወጣለን፣ ከነካን እንባረካለን፣ ከነካን ነገር ይቀየራል፣ ከነካን ኃይል ለኛ ነው፣ ከነካን በሮች ተከፍተዋል፣ ከነካን ነገሮቻችን ተቀይረዋል፣ ከነካን ትላንት ድሃ የነበርን ሰዎች አሁን ባለጠጋ እንሆናለን፣ ከነካን በኋላ ትላንትና ያልተሳካልን ሰዎች ዛሬ ደግሞ የተሳካልን ሰዎች እንሆናለን። ስሜ የተባረከ ይሁን። እናመሰግናለን። በሄድንበት ሁሉ የጠበከን፣ በደረስንበት ሁሉ ኃይል የሆንከን፣ ተስፋችን አንተ ነህ፣ ድላችን አንተ ነህ። እግዚአብሔር አምላክ ከአንተ ጋር አካሄድን ስናደርግ እንለወጣለን፣ እንመጥቃለን፣ ነገር ይቀይራል፣ ታሪክ ይቀይራል። ስምህ ይባረክ። እናመሰግናለን በጌታ በኢየሱስ። ለቤተሰብ ድል አድርገህናልና፣ ለቤተሰብ በር አድርገኸኛልና፣ ለቤተሰብ እንድጸልይ እድል ሰጥተኸኛልና ስም የተባረከ ይሁን። እግዚአብሔር መንፈስ ቅዱስ ያከብርሃለሁ። ነገሮችን በሙሉ ስለቀየርክ፣ ኃይልን በሙሉ ስላደስክ በኢየሱስ ክርስቶስ ስም አመሰግንሃለሁ። በሮቼ ክፍት ናቸው። ስለ ስምህ ክብር ይሁን፣ ስለ ስምህ ክብር ይሁን። የዛሬው ጸሎት ለማስታወስ ያህል በጌታ በኢየሱስ ስም ከእግዚአብሔር ጋር ባለን ነገር
እግዚአብሔር ጋር ባለን ሕይወት ከእግዚአብሔር ጋር ባለን ፌሎሺፕ ሁሉ እግዚአብሔር በሰጠን ምርት ጸልየናል። ጠላቶቻችን ተመትተዋል። ቤተሰቦቻችን ነፃ ወጥተዋል። ነገሮቻችን ተቀይረዋል። ቤተሰቦቻችን ነፃ መውጣታቸው ብቻ አይደለም፣ አዳዲስ በሮች ተከፈቱ። አዳዲስ ክብር ተለቀቀ። አዳዲስ ኃይላት ሁሉ ተለቀዋል። መንፈስ ቅዱስ ከቸርነቱና ከምሕረቱ ከአብሮነቱ የተነሳ ስኬትንና ድልን ለዚህ ቤተሰብ አድርጓል። አገዝከኝ። ሰው ባለቀሰበት አላለቀስኩ። ሰዎች በወደቁበት አልወደኩ። እግዚአብሔር ጠላት በጣላቸው ስፍራ ላይ እኔ አልወደኩ። አሻገርከኝ፣ ደገፍከኝ፣ ረዳኝ፣ ለቤተሰብ አደረከኝ፣ ለሕይወቴ መንገድን ሰጠኝ፣ ለፈተናዎቼ መውጫን አዘጋጀ። ጠላት ለፈተነኝ፣ አንተም ለፈተንከኝ እግዚአብሔር በሮችን ከፈትክልኝ፣ ቀዳዳን አየሁበት። አሁንም በጨለሙብኝ ሁኔታ እየተመራሁ አይደለም አመሰግንህ። ቸርነትህን እያየሁ፣ ኃይልህን እያየሁ፣ ክብርህን እያየሁ፣ ረዳትነትህን እያየሁ አንተ አጋዥ እንደሆንክ እየገባል። መንፈስ ቅዱስ የኔ ኮምፈርተር ነህ። መንፈስ ቅዱስ የኔ አበርቺ፣ መንፈስ ቅዱስ ሆይ ኃይሌ፣ መንፈስ ቅዱስ ሆይ ጥበቃዬ፣ መንፈስ ቅዱስ ሆይ የመንገድ መሪ፣ የኃይል ስፍራ ነህ። አንተ መጓደጃዬ ነህ፣ ኃይሌ ነህ፣ ምሽጌ ነህ። በኢየሱስ ስም ይህን እያየው ከፍ ከፍ አደርጋለሁ። ምንም እንኳን የገጠመን ከባድ ቢሆን አልና ያለንበትም እግዚአብሔር የጨለመ ተስፋ የሌለበት እንኳን ቢመስል መጽሐፍ እንደሚል እርሱ ግን ከፈተናው ጋር መውጫን ያዘጋጅላችኋል እንደሚል በኢየሱስ ክርስቶስ ስም ዛሬ መውጫ ስለተዘጋጀልን፣ በዚህ ሌሊት መውጫ ስለተዘጋጀልን፣ በዚህ ሌሊት ቀዳዳ ስላለው በየት በኩል እንደምንወጣ ጣትህ ስለሚጠቁመን፣ መንፈስህ ስለሚጠቁመን፣ ምርት ስለምትለቅልን ይህንን እያሰብን እናመሰግናለን። ይህ ምሽት የድል ምሽት ነው። ይህ ምሽት የማሸነፍ ምሽት ነው። ገና ወደ ጦርነቱ ልንገባ ነው። ገና ቤተሰብ ልናስለቅቅ ነው። ገና እኛ ልንለቀቅ ነው። ገና ልጆቻችንን ያልመጡ ትውልዶችን እናስለቅቃለን። እርግማን እንሰብራለን። አንተ ከኛ ጋር ከመሆን የተነሳ ጠላት አፍሮ ይመለሳል። ድል ለኛ ይሆናል። ኃይል ለኛ ይሆናል። ማሸነፍ ለኛ ይሆናል። ጨለማ ወድቋል። እግዚአብሔር ከሳሻችን ወድቋል። የወንድሞች ከሳሽ ተጥሏልና ተብሎ እንደተጻፈ በኢየሱስ ክርስቶስ ስም የወንድሞች ከሳሽ፣ የእኛ ከሳሽ፣ የመንገዳችን ከሳሽ፣ የኃይላችን ከሳሽ አይሳካም የሚል አይሆንም የሚል አትሄድም የሚል ቤተሰብ አይለቀቅ የሚል በረከት የለም የሚል በኢየሱስ ክርስቶስ ስም አሁን ወደቀ። አከብረሃለሁ፣ አከብረሃለሁ። በኢየሱስ ስም ክብር ላንተ ይሁን። ተመስገን እያለን ተባረክ እያለን ኃይልህን እያነሳን ጥበቃህን እያነሳን ክብርህን እያነሳን ስምህን እናወሳለን። ስምህን ከፍ ከፍ እናደርጋለን። በዚህ ምስጋና ውስጥ ድል እንዳላምናለሁ። በዚህ ምስጋና ውስጥ ኃይል እንዳላምናለሁ። በዚህ ምስጋና ውስጥ አንተን በማመስገን ውስጥ ማዳን እንዳላምናለሁ። ምክንያቱም መጽሐፍ ሲናገር እንደዚህ ይላል፣ ምስጋና የሚሰዋኝ እሱ ያከብረኛል። ምስጋና የሚሰዋልኝ እርሱ ያከብረኛል። ምስጋና የሚሰዋ እርሱ ያከብረኛል። ማዳኔንም የማሳይበት መንገድ በዚያ ነውና፣ በምስጋና ውስጥ ነውና። እግዚአብሔር መልካም ነው በማለት ውስጥ ነው። እግዚአብሔር ጠባቂ ነው በማለት ውስጥ ነው። ምኑ ማዳኑ አለ። የእግዚአብሔር ማዳን እዚያ ውስጥ ነው። ሕይወት የሚድንበት፣ ቤተሰብ የሚድንበት፣ ፋይናንስ የሚድንበት፣ አገልግሎት የሚድንበት፣ እግዚአብሔር ልጆች የሚድኑበት፣ የሚፈወሱበት፣ በሽታ ከኛ የሚርቅበት፣ በሽታ ከቤታችን የሚጠፋበት ማዳን እዚያ ውስጥ ነው። አንተም ታመልከኛለህ፣ እኔም እህልና ውሃን እባርካለሁ እንደሚል ቃል በኢየሱስ ክርስቶስ ስም እህልና ውሃ የሚባረከው አንተን በማመስገን፣ አንተን በማምለክ፣ አንተን በማለት፣ አንተን በመጥራት፣ ቤተሰባችን ላይ አንተ ንጉሥ ነህ በማለት፣ ሕይወታችን ላይ አንተ ንጉሥ ነህ በማለት፣ ስራዎቻችን ላይ አንተ ንጉሥ ነህ በማለት፣ በምንሄድበት መንገድ ሁሉ ላይ አንተ ንጉሥ ነህ፣ አንተ ጠባቂ ነህ፣ አንተ ኃያል ነህ፣ ስምህ ይባረክ በማለት ውስጥ በረከት አለ፣ ኃይል አለ። ምክንያቱም አንተ ታመልከኛለህ፣ እኔ ደግሞ እህልና ውሃን ባርካለዋል። ትባርካለህ፣ ባራኪ ነህ። በኢየሱስ ቤቴ ውስጥ ባራኪ አንተ ነህ። አላጉረመርምም፣ አመሰግናለሁ። እያጉረመረምኩ ነገር አላጨልምም፣ ሕይወትን አላጨልምም። ነገር ጨልሞ አይታየኝም። ከእግዚአብሔር ቸርነትና ምሕረት የተነሳ ተስፋ እንኳን በሌለው ነገር ላይ የእግዚአብሔር ምሕረት ይገለጣል። መጽሐፍ ቅዱስ ሲናገር ዛፍ እንኳን ቢቆረጥ ስሩም ውሃ ላይ ስሩም በአፈር ውስጥ ቢደርቅ አለ ከውሃ ሽታ የተነሳ እንደገና ይለመልማል።
እንደገና ያቆጠቁጣል፣ እንደገና ቅጠሉ ይወጣል፣ እንደገና ይንዠረግጋል፣ እንደገና ያብብና ያፈራል። ምክንያቱም ከውሃው ሽታ የተነሳ ዛፍ እንኳን ቢቆረጥ ቢጠፋ ቢደርቅ በኢየሱስም ሕይወታችን ቢደርቅ ቢጠፋ አሁን ያለንበት ሁኔታ መልካም እንደሆነ ባይነግረን ከእግዚአብሔር ኃይል የተነሳ ከመንፈስ ቅዱስ አብሮነት የተነሳ መንፈስ ቅዱስን ህልውናውን ጸሎቱን ኃይሉን ስታሸቱ ሕይወታችሁ ቤተሰቦቻችሁ መፈታት ጀመሩ። ይኸው አያችሁ ተለወጡ በጌታ በኢየሱስ ድል ይሆናል። መንገዳቸው ላይ ድል ይሆናል። ደጆቻቸው ይከፈታሉ። ድል ይሆናል። እግዚአብሔር አምላክ ይረዳል። ቤተሰብን የያዘ ጨለማ፣ ቤተሰብን የያዘ እርግማን፣ ቤተሰብን የያዘ መከራ በጌታ በኢየሱስ ከዚህ ህልውና የተነሳ አሁን መልቀቅ እንዲጀምር አዛለሁ። ከህልውና የተነሳ ከኃይል የተነሳ ከደምህ የተነሳ ከመንፈስ የተነሳ ከመገኘት የተነሳ አንድ ጌታ ቤት ውስጥ ሁለት ጌታ አንድ ቤት ውስጥ አይኖርም። በጌታ በኢየሱስም እርግማንና አንተ፣ ድህነትና አንተ፣ ጨለማና እግዚአብሔር አንተ እኛ ቤት ውስጥ አትኖሩ። ነገር ግን አንዱ ይኖራል። ዳጎንና ታቦት አንድ ቤት አይቀመጡም። ታቦቱ በተጠጋው ጊዜ ዳጎን ተፈጥፍጦ ተሰባብሮ ተበላልቶ እንደተገኘ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ በእኛ ቤት ላይ ያለ፣ በእኛ ህይወት ላይ ያለ፣ በቤተሰቦቻችን ታሪክ ላይ ያለ፣ በእህቴ በወንድሜ በአባት በእናቴ ውስጥ ያለ በጌታ በኢየሱስ ስም እንዲሰባበር ጸልያለሁ። መርገም እንዲሰበር ጸልያለሁ። ምድር የተረገመች ጊዜ የመጣ ሰዎች በረገሙን ጊዜ የመጣ እግዚአብሔር በአባት በእናት በአክስት ባጎት በተለያየ በርቀት የመጣ በጌታ በኢየሱስ ስም 7 ቤት እየቆጠረ በኃጢአት ምክንያት የገባ እግዚአብሔር በግፍ ምክንያት የተገባ ግፍ ሰርተው ያመጡት በኢየሱስ ክርስቶስ ስም ዛሬ ከኔ እንዳያልፍ ጸልያለሁ። ከኔ አልፎ እንዳይሄድ ጸልያለሁ። ከቤት አልፎ እንዳይሄድ ጸልያለሁ። ወደ ልጆቼ እንዳያልፍ ጸልያለሁ። ወደሚቀጥለው ጄኔሬሽን እንዳያልፍ ጸልያለሁ። ጸልዩ፣ ይሰበር እያላችሁ ጸልዩ። እግዚአብሔር አምላክ ሰባብሮ ያሳያችኋል፣ ገነጣጥሎ ያሳያችኋል፣ ቤተሰቦቻችሁን አስመልጦ ያሳያችኋል። በዚህ ሳምንት በሕይወታቸው ላይ ለውጥ እንታያላችሁ። መንፈስ ቅዱስ በኃይል ይረዳችኋል። መንፈስ ቅዱስ መንገዳቸውን ከፍቶ ያሳያችኋል። በይህንን ፕሮፌቲክ ፕሬየር ጸልዩ። ከዚህ ጸሎት በኋላ ፋይናንስ ይቀየራል። ከዚህ ጸሎት በኋላ ሪሌሽንሺፓችሁ ይቀየራል። ከዚህ ጸሎት በኋላ ያላገቡ ያገባሉ። እግዚአብሔር አምላክ መንገድ ለጠፋባቸው መንገድን ያመጣል። ስራ ላጣ ስራ ይሆናል። በሮች ለተዘጉበት በሮች ይከፈታሉ። እግዚአብሔር አዳዲስ እድሎችን በእናንተ ህይወት ላይ ያመጣል። ይህን እያሰባችሁ ጸልዩ። እንደ ቤተሰብ እንጸልያለን። እናንተ ለቤተሰቦቻችሁ በዚህ ሰዓት እንደ ኖህ ናችሁ። ኖህ መርከብ ሰርቶ ቤተሰቡንና እንስሳትን አስመለጠ። ልክ እንደዛ የሚያስመልጡ ሰዎች ከነጋር አሁን ብርቱዎች ናቸው። ይጸልያሉ። ሎኮቶኖስ ታራዲያኖስ እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አሁንም የጨለማ ምዕራፍ የተዘጋ ይሁን። የእርግማን ምዕራፍ የተዘጋ ይሁን። ጠፍሮ የያዛቸው፣ በገመድ የያዛቸው፣ በተለያየ ሁኔታ ያሰራቸው፣ አእምሯቸውን ያሰረ፣ ልባቸውን ያሰረ፣ ሁኔታቸውን ያሰረ እንቅስቃሴ እንዳይኖር፣ አዲስ ነገር በእኛ ቤት ውስጥ እንዳይኖር፣ አዲስ ነገር በቤተሰቦቻችን ውስጥ እንዳይኖር በዛ በአሮጌነቱ የያዘ በጌታ በኢየሱስ ስም አእምሯቸውን የያዘ፣ ሐሳባቸውን የያዘ አምራች ጭንቅላት አምራች አእምሮ እንዳይኖራቸው ያደረገ በኢየሱስ ክርስቶስ አሁን ከኛ ቤት እየተመዘገዘገ እንዲወጣ አዛለሁ። እየተሳበም እንዲወጣ አዛለሁ። በእባብ በኩል የገባ፣ በተለያየ መልኩ የገባ፣ በካራክተር የገባ፣ በዲሉዥን የገባ በኢየሱስ ክርስቶስ ውጣ። ከዚህ ሰዓት ጀምሮ ውጣ። ከዚህ ሰዓት ጀምሮ ውጣ። ከቤተሰቦቼ ውስጥ ውጣ። ከእናቴ ውስጥ ውጣ። ከአባቴ ውስጥ ውጣ። ከእህቴ ውስጥ ውጣ። ከወንድሜ ውስጥ ውጣ። ከአጎቴ ውጣ። ከአባቴ ውጣ። ከአክስቴ በኢየሱስ ክርስቶስም ውጣ። አልፈልግም እንድትኖር አልፈልግም፣ አልፈቅድልህም በኢየሱስ ክርስቶስ። ምክንያቱም ኢየሱስ በእኛ ቤት ገብቷል። የትኛውንም አይነት አጋንንታዊ የሆነውን ልምምድ በጌታ በኢየሱስም እሰብራለሁ። የተሰበረ ይሁን። እግዚአብሔር ወደ ታራ ቤት ሲገባ፣ እግዚአብሔር ሲገባ ጣዖት ካለበት ስፍራ አብርሃምን ይዞት ወጣ። አብርሃም ሆይ ከዚህ በኋላ እኔ ወደማሳይ ምድር ትወጣለህ። ውጣ ከዚህ ቤተሰብ አለ። እኛን ከዚህ እርግማን ያወጣናል። እኛን ከዚህ ጨለማ እግዚአብሔር ይለየናል። መለየት ይሆንላችኋል። በኢየሱስም ከማትፈልጉት ከሕይወት ስርዓት ውስጥ መለየት ይሆንላችኋል። ጸልዩ። እግዚአብሔር አምላክ ይለያችኋል። ኃይል በእናንተ ላይ ይመጣል። ድምፁን ትሰማላችሁ። ከእርግማን ስፍራ ትወጣላችሁ። ሰይጣን ወስዶ ካስቀመጣችሁ ከሕይወት ስርዓት ውስጥ በኢየሱስ መለቀቅ ይሆንላችኋል። በዚህ ሳምንት መለቀቅ ይሆናል። በዚህ ቀን መለቀቅ ይሆናል። በዚህ ሌሊት መለቀቅ ይሆናል። በኢየሱስ ክርስቶስ ቤት ያመለጠ፣ ሕይወት ያመለጠ ደጆች ተከፈቱ። እግዚአብሔር መውጫን አዘጋጀልህ። እግዚአብሔር ወዴት እንደሚወስደኝ ያሳየኛል። እኔ ወደማሳይ ምድር ትወጣለህ እንዳለው እሱ ወደሚያሳየን ምድር አሁን
እንወጣለን። በመንፈስ እያያችሁ ጸልዩ። ከዚህ በፊት እንደተማርነው እያያችሁ ጸልዩ። ለመጸለይ ብቻ አይደለም፣ እያያችሁ ጸልዩ። እያያችሁ ስትጸልዩ እግዚአብሔር ይናገራችኋል። እግዚአብሔር መንገድ ያሳያችኋል። ታላቅ ወንድማችሁን ይፈታል። ታናሽ እህታችሁን ይፈታል። ታላቅ ወንድማችሁን፣ ታላቅ እህታችሁን ይፈታል። እግዚአብሔር አጎት አክስታችሁን ይፈታል። ጸልዩላችሁ ለምላቸው ለነዛ ሰዎች ጸልዩላችሁ። በአእምሯችሁ ለሚመጡ ሰዎች ጸልዩላችሁ። በሮቻችሁ ይከፈቱ በኢየሱስ። ደጆቻቸው ይከፈቱ፣ ኃይላቸው ይለቀቅ፣ የሚሰሩት ይከናወን በኢየሱስም። የጨለማ ወጥመድ ይሰበር፣ የአጋንንት ወጥመድ ይሰበር። ስራ የሚያሳጣ ቤተሰብን ተላላ የሚያደርግ ከንቱ የሚያደርግ ስራ አልባ የሚያደርግ ራእይ አልባ የሚያደርግ የሚያስቡት ነገር መሬት እንዳይወርድ የሚያደርግ በኢየሱስ ክርስቶስ ስም አሁን የተቀጣ ይሁን። ሌዋታን ይቀጣ፣ ሟርተኛው ይቀጣ፣ ደጋሚ ይቀጣ። ቤተሰብ ያሰረ፣ በጎረቤት የታሰረ፣ በጓደኞቻቸው የታሰሩ በኢየሱስም፣ በትዳር አጋሮቻቸው የታሰሩ፣ በድሮ ትዳር አጋራቸው የታሰረ በኢየሱስ ስም አሁን እንዲፈታ ጸልያለሁ። አሁን እንዲፈታ ጸልያለሁ። በፍቅር አጋር በድሮ በፍቅር አጋር የታሰሩ ሰዎች ምን ማለት መሰላችሁ? ያቺ ደሊላ የምትባል ሴት የደሊላ መንፈስ አለ። ዛሬም የደሊላ መንፈስ አለ። ሳምሶንን አስራ በጠፍር ሰውነቱን ጠፍራ አስራ ትለማመድበታለች። እንደዚህ አይነት ሰዎች አሉ፣ በሕይወታችሁ ውስጥ አሉ። በድግምት የሚያስሩ በተለያየ ነገር ለአጋንንት አሳልፈው ለመስጠት በድግምት በመተት በሟርት በጠንቋይ ቤት በመሄድ ልብሶቻችሁ ጨርቆቻችሁን እንደዛውም የሆነ ማቴሪያል የሆነ ዕቃ ይዘው የሚሄዱ አሉ። በጌታ በኢየሱስ ስም የከሰሩ ይሁኑ። በጌታ በኢየሱስም የፈረሱ ይሁን። ዛሬ ማታ የፈረሱ ይሁን። ከዛሬ ማታ እንዳያልፉ ጸልያለሁ። ከዛሬ ማታ እንዳያልፉ ጸልያለሁ። ከዛሬ ማታ እንዳያልፉ ጸልያለሁ። እናንተን ያሰረ ከዛሬ ማታ እንዳያልፍ ጸልያለሁ። ቤቶቻችሁን ያሰረ፣ ሕይወታችሁን ያሰረ፣ ጨለማን ያደረገ በእኛ ቤት ላይ የነገሰ በኢየሱስም ከዛሬ እንዳያልፍ ጸልያለሁ። ካሁን እንዳያልፍ ጸልያለሁ። መንገዶቻችሁ እንዲለቁ ጸልያለሁ። ደጆቻችሁን እንዲከፍቱ ጸልያለሁ። በሮቻችሁን እንዲከፍቱ ጸልያለሁ። ለቀው እንዲሄዱ አዛለሁ። አሁን እነሱ ሰዎች በሕይወታችሁ ውስጥ እንኳን ቢኖሩ በኢየሱስም በዚህ ሳምንት እንዲወጡ ጸልያለሁ። ይወጡ በጌታ በኢየሱስ ስም። ይሄዱ በጌታ በኢየሱስ ስም። ምንም አይሰሩም በሕይወታችሁ ውስጥ። እናንተ ለጨለማ አሳልፈው የሚሰጡ ሰዎች እግዚአብሔር አምላክ ሰውን ሲሰጥ እየባረከ ነው የሚሰጠው። ለበረከት በር እንዲሆን ደጅ እንዲሆን እግዚአብሔር እንድታውቁ እንዲረዳችሁ ነው የሚሰጣችሁ። ከዛ ውጭ የተሰጡ ሰዎች ለሰዎች የሚያነቋችሁ፣ ለአጋንንት የሚያነቋችሁ፣ ደጆቻችሁ እንዲዘጉ የሚያነቋችሁ በጌታ በኢየሱስ ክርስቶስ ስም አንቀው የሚይዙ ከዚህ ሰዓት ጀምሮ እንዲወጡ ጸልያለሁ። እንዲሄዱ ጸልያለሁ። ይውጡ ከኛ ቤት ውስጥ፣ ይውጡ ከኔ ሕይወት ውስጥ፣ ይውጡ ከጓደኞቼ፣ ይውጡ ከፍቅር አጋሬ፣ ይውጡ በኢየሱስ ክርስቶስ። በእያንዳንዱ ቤት ውስጥ ያለ ይውጣ። በእያንዳንዱ ሕይወት ሁኔታ ላይ ያለ ይውጣ። ከልጆቻችሁ ትምህርት ቤት ውስጥ ይውጡ። ከልጆቻችሁ ትምህርት ቤት ውስጥ ይውጡ። ከእናንተ ከንግድ ስራችሁ ውስጥ ይውጡ። ከእናንተ ከስራ ስምርታችሁ ላይ ይውጡ። በኢየሱስም ከተሰማራችሁባቸው መስኮች ሁሉ ላይ እንዲወጡ ጸልያለሁ። በሮች ተከፈቱ፣ ማምለጥ ሆነላችሁ። ደጆች ተከፈቱ፣ ማምለጥ ሆነላችሁ። አሁን ጸልዩ። ማራኮ ሳቴንዴ ጸልዩ። በሮቻችሁ እየተከፈቱ ነው። ጸልዩ። መልካም እየሆነ ነው። ጸልዩ። አሁን ሜንሽን እያደረጋችሁ ጸልዩ። ስሞቻቸውን እየጠራችሁ ወንድሞቻችሁን፣ እህቶቻችሁን፣ አባታችሁን ስማቸውን እየጠራችሁ ጸልዩ። እንጸልያለሁ በኢየሱስ ስም። እግዚአብሔር ስለሰጠኝ እህት አመሰግናለሁ። በጌታ በኢየሱስ ስም ለእሷ መፈታት እንዲሆን ጸልያለሁ። ለእሷ ድል እንዲሆን ጸልያለሁ። ለእሷ መለቀቅ እንዲሆን ጸልያለሁ። ስራዎቿ ይለቀቁ፣ ልጆቿ ይባረኩ፣ የወለደቻቸው ልጆች ይባረኩ፣ ያላቸው ነገሮች ሁሉ ይባረክ፣ ትዳሯ ይባረክ፣ በሮቿ ይከፈቱ። እግዚአብሔር መንፈስ ቅዱስ አንተ የሚለውን ነገር ታደርጋለህ፣ የምጸልየውን ጸሎት ትመልሳለህ። ምክንያቱም በስሙ የምትለምኑትን ሁሉ እግዚአብሔር አደርገዋለሁ ብለሃልና በጌታ በኢየሱስም በስምህ እንጠራለን። በስምህ በላያችን ላይ የቆሙትን እናዋርዳቸዋለን እንደሚል ቃል በኢየሱስ ክርስቶስ ስም አዋርዳቸዋለሁ። ጠላቶች የተዋረዱ ይሁን፣ ክፉዎች የተዋረዱ ይሁን፣ ጨለማ የተዋረደ ይሁን፣ ባለችበት አሰራት የተዋረደ ይሁን። ጸልዩ እንደዚህ ማካሴ ታላቪያለ ባለችበት ያሰራት ባለችበት እንድትሄድ በሕይወቷ ለውጥ እንዳይኖር ራእዩዋን የበላ እንደ ማንኛውም ሰው እንድትኖር ያደረገ እህቴን የበላብኝ በጌታ በኢየሱስም እየጮኸ ከሕይወቷ እንዲወጣ አዛለሁ። እየጮኸ እንደከሰረ እንዳጣ ነገር እንደተበላሸበት ሆኖ እየጮኸ እየከሰረ እንዲወጣ ጸልያለሁ። አጋንንቱ ይክሰር፣ ጨለሞ ይክሰር፣ ሟርተኛው ይክሰር፣ ሞት ይክሰር፣ ድግምት ይክሰር፣ በኢየሱስም ይክሰር። ከዚህ አይለፍ በጌታ በኢየሱስ
የሞት ኃይል ይክሰር፣ የድግምት ኃይል ይክሰር፣ በኢየሱስም ይክሰር። እሷን አስሮ የያዘ ራእዩን አስሮ የያዘ መውጣቷን የጠላ መኖሯን የጠላ መስራቷን የጠላ መባረኳን የጠላ ደጆቿን የዘጋ አይከናወንላት ያለ እንዳይሆንላት የፈለገ በጌታ በኢየሱስ የከሰረ ይሁን፣ የወደቀ ይሁን፣ ነገር ይጨልምበት፣ ሕይወት አይሳካለት በኢየሱስ ክርስቶስ። በሚሄድበት ስፍራ ሁሉ እየተራመድኩ ነው ብሎ ቢያስብ ይሄ ጨለማ የተቀበረ ይሁን፣ የተቀበረ ይሁን። ልክ ፈርዖንና ፈረሰኛው እንደተቀበሩ ባህር ውስጥ ልክ እንደዛው በሕይወታችን ውስጥ የተቀበረ እንዲሆን ጸልያለሁ። በመንገዷ ላይ የተቀበረ እንዲሆን ጸልያለሁ። በምትሰራው ስራዎቿ ላይ የተቀበረ እንዲሆን ጸልያለሁ። እንዳያልፍ ጸልያለሁ። እንዳይኖር ጸልያለሁ። መንፈስ ቅዱስ ሬሳውን አንሳፍ ዛሬ። ብር የሚበላ ገንዘብ የሚበላ ሕይወትን የሚበላ ነፍስን የሚበላ ሐሳብን የሚበላ ራእይን የሚበላ ፕሮዳክቲቭ እንዳይሆን ያደረገ ጭንቅላቷን አእምሮዋን ያሰረ በጌታ በኢየሱስም የታሰረ ይሁን። አሁን የተበላ ይሁን። አሁን የተመታ ይሁን። አሁን የከሰረ ይሁን። አሁን የጨለመ ይሁን። አሁን መንገዱ ይዘጋ። አሁን በሮቹ ይዘጉ። ጠንቋይ ይመታ፣ ሟርተኛ ይመታ፣ መተተኛ ይመታ፣ ሞራ ገላጭ ይመታ፣ በር ቆላፊ ይመታ፣ የሰዎችን ደጅ በመዝጋት የሚተዳደር ይበላ ይበላ። አይለፍለት በኢየሱስ። ልጅ የሚገል መንፈስ፣ ጽንስ የሚገል መንፈስ፣ ነገር የሚቆልፍ መንፈስ በኢየሱስም የተበላ ይሁን። በኢየሱስም የተበላ ይሁን። እሳት ይብላው በጌታ በኢየሱስ። እሳት ይብላው በኢየሱስ። አንዳንድ መናፍስት አሉ እናንተን ነቅሎ ሰፈር ውስጥ እሱ መንገስ የሚፈልግ፣ እናንተን በበሽታ መጥቶ እሱ ጤነኛ መሆን የሚፈልግ፣ የእናንተን ነገር ቀምቶ እርሱ ኃያል መሆን የሚፈልግ መንፈስ እናንተ ባላችሁበት ቤት ብሎክ ላይ፣ እናንተ ባላችሁበት ኮምፓውንድ ውስጥ፣ እናንተ ባላችሁበት ሰፈር ውስጥ አለ። እናንተን ነቅሎ እሱ መንገስ የሚፈልግ፣ በተለይ ምጸልዩ ከሆናችሁ ማይፈልጋችኋል። እሱ ይነቀላል እንጂ እናንተ አትነቀሉ። እርሱ ይሄዳል እንጂ እናንተ አትሄዱ። እርሱ ይሄዳታል እንጂ እናንተ አትሄዱ። በኢየሱስ ክርስቶስ ቤተሰቦቻችን አይነቀሉም። እኛ እንነቀልም። ነገሮቻችን አይነቀሉም። ስራዎቻችን አይቀሙም። ከዚህ ሰዓት ጀምሮ ከኛ የወጡ ነገሮችን አስመልሳለሁ። ከኛ የሄዱ ነገሮች ይመለሱ። ከኛ የጠፉ ነገሮች ይመለሱ። እግዚአብሔር አምላክ በመጽሐፍ ሲናገር እንደዚህ ይላል፣ ተምችና ኩኩባ የበሉባችሁን ዘመን ዋጋ መልሳለሁ። ተምችና ኩኩባ የበላባችሁ ዘመን ዓመተ ምሕረቱ አይመለስ፣ ችግር የለውም። ዋጋው ግን ይመለሳል። ዋጋው ግን ይመለሳል። እግዚአብሔር ዋጋውን ይመልስላችኋል። የዘመኑን ዋጋ፣ የቁጥሩን ዋጋ በኢየሱስም በዘመኑ ላይ ብትኖሩ ኖሮ ልታገኙ የነበረውን ነገር በእጆቻችሁ አሳልፎ ይሰጣችኋል። እግዚአብሔር ለቤተሰቦቻችሁ አሳልፎ ይሰጣል። ለቤተሰቦቻችሁ በድል አሳልፎ ይሰጣል። በማሸነፍ አሳልፎ ይሰጣል። በጌታ በኢየሱስም እጸልያለሁ። አሁን በድል እጃችን መቀበል ይሁንልን። በድል በእጃችን መቀበል ይሁንልን። ድላችንን መረከብ ይሁንልን። ባለጠግነታችንን መረከብ ይሁንልን። ነገሮቻችንን በሙሉ መያዝ ይሁንልን። ሆነልን በኢየሱስ ክርስቶስ። ጨለማ ወደቀ፣ ተምች ወደቀ፣ ኩኩባ ወደቀ፣ እርግማን ወደቀ። 7 ቤት ቆጥሮ የመጣ መንፈስ፣ 7 ቤት ቆጥሮ የመጣ መንፈስ፣ ነገር እየቆላለፈ ከትውልድ ወደ ትውልድ እየተላለፈ የመጣ መንፈስ፣ በእርግማን የመጣ በኃጢአት የመጣ በግፍ የመጣ ሰዎች ዘመዶቻችን የከፈቱብን መናፍስቶች በኢየሱስ ክርስቶስ ስም አሁን የተመቱ ይሁኑ። አሁን የደቀቁ ይሁኑ። አሁን የደቀቁ ይሁኑ። በገዛ ኃጢአታችን የመጣ ቤታችንን ያመሰ፣ ስራዎችንን የቀማን፣ ልጆቻችንን የቀማን፣ ትዳራችንን አደጋ ውስጥ የከተተ በኢየሱስ ክርስቶስ ስም የስንፍና ኃይል የተመታ ይሁን። የእርግማን ኃይል የተመታ ይሁን። የጨለማ ኃይል የተመታ ይሁን። የጠንቋይ ኃይል የተመታ ይሁን። የመተት ኃይል የተመታ ይሁን። የእርግማን ኃይል የተመታ ይሁን። ነገሮቻችሁ ተለቀቁ። ኃይሎቻችሁ ተለቀቁ። ኑሯችሁ ተለቀቀ። የምታሸንፉበትን ቀን ያደረገላችሁ መንፈስ ቅዱስ ዛሬ የድል ቀናችሁ ሆነ በኢየሱስ ክርስቶስ። ቤታችን ላይ ማሸነፍ ሆኖልናል። በሞገስ ማሸነፍ፣ በኃይል ማሸነፍ ለእኔና ለቤተሰቦች አደርጋለሁ፣ አውጃለሁ፣ እናገራለሁ ዛሬ በኢየሱስ ስም። ለእኔና ለቤተሰቦች ድል ይሁን። ለእኔና ለቤተሰቦች ማሸነፍ ይሁን። ለእኔና ለቤተሰቦች በክርስቶስ ኢየሱስ በደም ኃይል ነፃ መውጣት ይሁን። ለእኔና ለቤተሰቦች በደረስንበት ሁሉ እግዚአብሔርን የምናመሰግንበትን የምስጋና ርዕስ ቤታችን ላይ አውጃለሁ። እግዚአብሔር እኮ አደረገልን። እግዚአብሔር እኮ አሰፋን። እግዚአብሔር እኮ አሰፋን። ከብዙ ክርክር፣ ከብዙ ሙግት፣ ከብዙ ጨለማ፣ ከብዙ አይነት ፋይትና ውጊያ በኋላ ልክ እንደዛ በይስሐቅ ሕይወት ውስጥ እንደሆነ እግዚአብሔር አምላክ ጸልያለሁ። በይስሐቅ ሕይወት ውስጥ እንደሆነ ስጥናን ቆፈረ፣ ተከራከሩበት። ኤሳቅንም ቆፈረ፣ ወሰዱበት። ሮቦትን ስቆፍር ግን እግዚአብሔር አሰፋልን ብሎ አልተከራከሩበትምና እግዚአብሔር አሰፋልን ብሎ ተናገረ። እንደዚሁ እናገራለሁ። ሮቦት በእኛ ቤት ላይ ይከፈታል። ከጨለማ በኋላ
ከውጊያ በኋላ መፈታት ይሆናል። ረሆቦት የሆነ በረከት፣ ረሆቦት የሆነ ስራ፣ ረሆቦት የሆነ ሜሬጅ፣ ረሆቦት የሆነ ትዳር፣ ረሆቦት የሆነ የልጆቻችን በር፣ ረሆቦት የሆነ የእግዚአብሔር ተአምራት፣ ረሆቦት የሆነ የሚያሰፋ ከራእይ ጋር የሚያገናኝ፣ ከስራ ጋር የሚያገናኝ፣ ከተአምራት ጋር የሚያገናኝ እግዚአብሔር ቤተሰቦቻችንን ከሰፈርና ከአካባቢ ጠንቋይ በላይ የሚያደርግ ተአምራት በእኛ ቤት ላይ ሆነ በኢየሱስ ስም ይሁን። ጌታ ሆይ ይሁን። ቤተሰቦቻችንን የሚያስለቅቅ፣ ቤተሰቦቻችንን የሚፈታ፣ ቤተሰቦቻችንን በድል የሚመራ፣ ቤተሰቦች ለታላቅ ወንድሜ ኃይል የሚሆን፣ ለታናሽ ወንድሜ ኃይል የሚሆን እግዚአብሔር አምላክ ሆይ ለእህትህ ኃይል የሚሆን፣ ለወንድሜ፣ ለአክስት፣ ለአጎቴ፣ ለእናት አባቴ እግዚአብሔር ክብራቸውን የሚያሳይ በኢየሱስም ይሁን። ክብራቸውን የሚያሳይ በኢየሱስም ይሁን። መጽሐፍ ቅዱስ ሲናገር የሽማግሌዎች ክብራቸው ይላል የልጅ ልጆች ነው ይላል። የልጅ ልጆችን እንዳያዩ ቤተሰቦቻችሁ ሽማግሌዎቻችሁ እንዳይከብሩ ያደረገ የእናንተን ትዳር የዘጋ መንፈስ ቢኮዝ ካገባችሁ ትወልዳላችሁ፣ ከወለዳችሁ ደግሞ አባቶቻችሁ ክብራቸውን አዩ። ይህንን የጠላ መንፈስ አለ የእናንተን ትዳር የሚዘጋ፣ የእናንተን ትዳር የዘጋ በኢየሱስም ያዘገየ መንፈስ የተመታ ይሁን። ትዳርን የሚያዘገይ መንፈስ፣ ትዳርን የሚመታ መንፈስ፣ ትዳርን ወደ ታችና ወደ ኋላ የሚገፋ መንፈስ በኢየሱስም እጁ ይሰበር፣ እግሩ ይሰበር፣ ኃይሉ ይሰበር። የመደበው አቅም ሁሉ የተመታ ይሁን። በእናንተ ህይወት ላይ መድቦ የሚንቀሳቀሰው ኃይል ስፍራው ሁሉ በዚህ ሰዓት ጀምሮ የፈረሰ ይሁን። ከዚህ ደቂቃ ጀምሮ እንዳይኖር ጸልያለሁ፣ እንዳይከናወን ጸልያለሁ፣ እንዲያልፍ ጸልያለሁ። ኑሮ እንዳይሆንለት፣ ህይወት እንዳይሆንለት፣ በር እንዲዘጋ ያለ የተማማለ መንፈስ የተመታ ይሁን። የተንቀሳቀሰ ኃይል የተመታ ይሁን። የእናንተን ደጅ ዘግቶ ለመክበር የመጣ፣ የእናንተን በር ዘግቶ ለመንገስ የመጣ መንፈስ በኢየሱስም አይከናወንልህ፣ አይሁንልህ በጌታ በኢየሱስ። አይሳካልህ በጌታ በኢየሱስ። ህይወት አይሁንህ በኢየሱስ። የምትሰራው ስራ አይከናወን። በእኔ ላይ የተማማልከው መሐላ እንዳይሆን ጸልያለሁ። አይከናወንም እላለሁ በኢየሱስም አይከናወንም። እኔ ግን ይከናወንልኛል፣ እኔ ግን ይሰራልኛል፣ እኔ ግን አገባለሁ፣ እኔ ግን ወልዳለሁ፣ እኔ ግን እግዚአብሔርን አከብራለሁ፣ እኔ ግን ታሪክ ይኖረኛል፣ እኔ ግን እግዚአብሔር ያከብረኛል፣ እኔ ግን በሮች ክፍት ናቸው፣ እኔ ግን መንፈስ ቅዱስ ያግዘኛል፣ እኔን ግን ኃይሌ ሁሉ ተለቆልኛል። በሮች ክፍት ናቸው። ቆሜ አላለቅስም። ከዚህ በኋላ ቆሜ አላነባም በጌታ በኢየሱስ። መንገድ ተዘጋብኝ እኮ ምንድነው መሆን ያለብኝ እያልኩ አልሰቃይም በኢየሱስ። መንፈስ ቅዱስ ከኔ ጋር ነው። ሃሌሉያ። በሮቻችሁ ክፍት ናቸው። አመስግኑ። ሆነን እያያችሁ እግዚአብሔርን አመስግኑ። ድል ስለሰጠኝ አመሰግናለሁ። ድል ስለሰጠኝ እንደ አንድ እህት፣ እንደ አንድ ወንድሜ፣ እንደ አንድ እግዚአብሔርን እንዳከበረ አባትና እናት አንድ ላይ ሆኜ አመሰግናለሁ። ስለ ልጆቼ አመሰግናለሁ። ልጆቼ እግዚአብሔር አምላክ ካለቀሱት ወገን ብቻ አይደለም። ባህር ከመከፈሉ በፊት ሙሴ ቆሟል፣ በትር ይዟል፣ ማርያምም እዛው ነች። ሁሉም እዛ ናቸው። ነገር ግን እያለቀሱ ነው። ወደ ኋላ እንመለስ፣ ለፈርዖን እንገዛ እያሉ ባሉበት እግዚአብሔር መጥቶ ባህሩን ሲከፍልላቸው አለፉ። እንደ ትላንትና አላለቀሱ። አሁን ግን ያደረጉት ነገር አንድ ነው። ከበሮ ይዘው እግዚአብሔርን አመሰግኑ። አመስግነውን እግዚአብሔር እናመሰግናለን። ሃሌሉያ እናከብርሃለን በኢየሱስ ስም። ስሜ ተባረከ ይሁን። በአሕዛብ መካከል ስምህን ከፍ አደረክ፣ በእኛ መካከል ስምህን ከፍ አደረክ፣ በልጆቻችን ህይወት ላይ ስምህን ከፍ አደረክ። ደጆቻችንን ከፈትክ፣ ገንዘባችንን ቀየርክ፣ ኃይላችንን ቀየርክ፣ ክብራችንን ቀየርክ። መኖርህን ተረዳን፣ መንቀሳቀስህን ተረዳን። በእኛ ህይወት ውስጥ መኖርህን አወቅን። መዳኗንም በሰውነቷ አወቀች ተብሎ እንደተጻፈ በእኛ ሰውነት ላይ መዳናችንን አወቀን፣ መሆናችንን አወቅን፣ ካንተ ጋር መንቀሳቀሳችንን አወቅን። መንፈስ ቅዱስ መሰከረልን። ኃይል ሆኖልናል፣ ድል ሆኖልናል፣ መንቀሳቀስ ሆኖልናል። ከዚህ ሰዓት ጀምሮ አተን ምናለቅስ ነገር የጨለመባቸው ሰዎች አይደለንም። በሮች የተዘጉባቸው ሰዎች አይደለንም። ከዚህ ሰዓት ጀምሮ አንተ ረዳን ሰዎች ነን። እግዚአብሔር ያገዝከን ሰዎች ነን። እግዚአብሔር በሮቻችንን የከፈትክ ሰዎች ነን። ጌታ ሆይ አንተን ምናመሰግን፣ አንተን ምናመልክ፣ በደረስንበት ሁሉ እግዚአብሔር መልካም አደረገልን ምንባል ሰዎች ነን። እግዚአብሔር ረዳቸው፣ እግዚአብሔር አከበራቸው፣ እግዚአብሔር የገባላቸውን የተስፋ ቃል ፈጸመላቸው። እግዚአብሔር እኮ ትላንትና እንደሰማነው ዛሬ እነሱን አክብሮ አየን እየተባለ ስለኛ የሚወራ ሰዎች ሆነናል። ስምህ ይባረክ። ይህንን እያመንን እናመሰግናለን። ይሄ እየገባን እናመሰግናለን። ከመልካምነት የተነሳ፣ ከድንቅ እጅ የተነሳ፣ ከቸርነት የተነሳ እኔና ቤት
አመለጥን፣ እኔና ሕይወቴ አመለጥን፣ እኔና አገልግሎቴ አመለጥን። ምክንያቱም የሚያስመልጥ እጅ ከኛ ጋር ነው። ይሄንን እያየን እናመሰግናለን፣ ሰለብሬት እናረጋለን፣ እናከብርሃለን። ክብር ላንተ ይሁን፣ ኃይል ላንተ ይሁን፣ ባለጠግነት ላንተ ይሁን። ጌታ ሆይ ገናናነት ላንተ ነው። እናመሰግንሃለን በኢየሱስ ስም። ከልጅነታችንን ጀምሮ የጠበቅን፣ ከልጅነት ጀምሮ የጠበቅን፣ በሄድንበት መንገድ ሁሉ የመራህን፣ ያሳካልን፣ ያሳደግከን፣ ጠላቶቻችን እግዚአብሔር ሆይ እየተመኙን ሊውጡን እየፈለጉ ለጥርሳቸው አሳልፈ ያልሰጠህን እግዚአብሔር ቸሩ አባት፣ በጎ አባት፣ ደግ አባት እናመሰግንሃለን በኢየሱስ ስም። እናመሰግንሃለን። ለጠላታችን ምኞት ብቻ አደረግከን፣ ለጠላታችን ምኞት ብቻ አድርገህናልና እናመሰግንሃለን በኢየሱስ ስም። ስም የተባረከ ይሁን። በደረሰበት ሁሉ ድላችን ወሬያችን አንተ ነህ። ኢየሱስ ሆይ ተባረክ። ኢየሱስ ሆይ ተባረክ። አሁንም ስራህን ግለጥ፣ አሁንም ኃይልህን ግለጥ፣ አሁንም በሮቻችንን ክፈት፣ አሁንም ያለ የሌለ ኃይላችንን አውጣ፣ በኢየሱስም አውጣ። ከነካን እንለወጣለን፣ ከነካን እንባረካለን፣ ከነካን ነገር ይቀየራል፣ ከነካን ኃይል ለኛ ነው፣ ከነካን በሮች ተከፍተዋል፣ ከነካን ነገሮቻችን ተቀይረዋል፣ ከነካን ትላንት ድሃ የነበርን ሰዎች አሁን ባለጠጋ እንሆናለን፣ ከነካን በኋላ ትላንትና ያልተሳካልን ሰዎች ዛሬ ደግሞ የተሳካልን ሰዎች እንሆናለን። ስሜ የተባረከ ይሁን። እናመሰግናለን። በሄድንበት ሁሉ የጠበከን፣ በደረስንበት ሁሉ ኃይል የሆንከን፣ ተስፋችን አንተ ነህ፣ ድላችን አንተ ነህ። እግዚአብሔር አምላክ ከአንተ ጋር አካሄድን ስናደርግ እንለወጣለን፣ እንመጥቃለን፣ ነገር ይቀይራል፣ ታሪክ ይቀይራል። ስም ይባረክ። እናመሰግናለን በጌታ በኢየሱስ ስም። ለቤተሰብ ድል አድርገህናልና፣ ለቤተሰብ በር አድርገኸኛልና፣ ለቤተሰብ እንድጸልይ እድል ሰጥተኸኛልና ስም የተባረከ ይሁን። እግዚአብሔር መንፈስ ቅዱስ ያከብርሃለሁ። ነገሮችን በሙሉ ስለቀየርክ፣ ኃይልን በሙሉ ስላደስክ በኢየሱስ ክርስቶስ ስም አመሰግንሃለሁ። በሮቼ ክፍት ናቸው። ስለ ስምህ ክብር ይሁን፣ ስለ ስምህ ክብር ይሁን። የዛሬው ጸሎት ለማስታወስ ያህል በጌታ በኢየሱስ ስም ከእግዚአብሔር ጋር ባለን ነገር፣ እግዚአብሔር ጋር ባለን ህይወት፣ ከእግዚአብሔር ጋር ባለን ፌሎሺፕ ሁሉ እግዚአብሔር በሰጠን ምርት ጸልየናል። ጠላቶቻችን ተመተዋል። ቤተሰቦቻችን ነፃ ወጥተዋል። ነገሮቻችን ተቀይረዋል። ቤተሰቦቻችን ነፃ መውጣታቸው ብቻ አይደለም፣ አዳዲስ በሮች ተከፈቱ። አዳዲስ ክብር ተለቀቀ። አዳዲስ ኃይላት ሁሉ ተለቀዋል። መንፈስ ቅዱስ ከቸርነቱና ከምሕረቱ ከአብሮነቱ የተነሳ ስኬትንና ድልን ለዚህ ቤተሰብ አድርጓል። ይህንን እያመንን እግዚአብሔርን እያመሰገንን ጸሎታችንን እዚህ እናበቃለን። ከዚህ በኋላ ከሚቀጥለው ሳውንድ ጋር ጸሎቱን ቀጥሉ። በጌታ በኢየሱስ ስም ተባረኩ። ሃሌሉያ።